ይታያል። አዎ። አሪፍ። እሺ አንዴችን አይድል አድርጋትና ወደ ስራችን ክሬት ማድረግ ነው። አይገስ አሁን ባለንበት ሰዓት ቪት መክፈት የሚከብደው ሰው ያለ አይመስለኝም። ክሬት እናደርጋለን ቪት አፓችንን ቪት አፕሌት ውስጥ ብለን ከዛ በኋላ ኢንስቶል የተደረገ መክፈት ምን በለው የመጀመሪያውን ሜቢ ስቴት ላይ ስለምንሰራ ስቴት ኤክሰርሳይዝ እንበለው የመጀመሪያውን። ከዛ ሁኩን ደግሞ የሆነ ሰው ላይ ለብቻ ከፍለ ማየት እንችላለን። ጃቫስክሪፕት እንምረጥ ኤንድ የስ እንበልና እንጠብቀው። ሶስት ከዛ ይህን ጎን ለጎን አድርገን ኤክሰርሳይሳችንን እያየን መጠበቅ እንችላለን። ኤክሰርሳይሳችንን እንክፈትና ዊክ 19 አንድ ዊክ ነው የቀረን። የመጀመሪያ ጥያቄያችን ምን ይላል? ስቴት ላይ ነው የምንሰራው። ስለዚህ ማይ ካውንተር የሚባል ኮምፖነንት እንፈጥራለን። እሱ ኮምፖነንት በሌላ ኮምፖነንት ነው ዲፔንድ የሚሆነው፣ ካውንተር ዲስፕሌይ በሚባል ኮምፖነንት ማለት ነው። ማይ ካውንተር የሚባለው ነው ካውንተር ዲስፕሌይ የሚባለውን ኮምፖነንት የሚጠራው ስቴት እዚህ ጋር አለ። ይህን ስቴት ለካውንተር ዲስፕሌይ እናሳልፍለታለን። ከዛ በኋላ ይሄ ነው ማለት ነው ስቴቱን ኮንትሮል የሚያደርገው። ስቴት የሚባለው ሀሳብ እዚህ ጋር ነው ያለው። ይሄ ስቴት ደግሞ ማይ ካውንተር ላይ ያለው ስቴት ካውንተር ዲስፕሌይ ላይ ሲሄድ እንደ ፕሮክሲ ያገለግላል ማለት ነው። ኪፕ ትራክ ያደርጋል። ከዛ ፋንክሽን ይኖረናል ምን የሚያደርግ ኦል ክሊክስ ካውንተር የሚል ፋንክሽን ምንድነው የሚያደርገው? ኢቨንት ሃንድል የሚያደርግ ፋንክሽን ነው። ክሊክ ስናደርግ ካውንቱን እየደመረ የሚሄድ ነው ማለት ነው። ሂንት ይልና ይሄ ካውንተር ዲስፕሌይ ዶት ጄስ ምንለው ዲስፕሌይ የሚያደርገው እዚህ ጋር ነው። ዩአዩ ያለው ሞስት ኦፍ ዩአይ ያለው እዚህ ጋር ነው የሚታየው እይታችን። ከዛ ኮምፖነንቱ ግን የሚነካው በተናችን ደግሞ ያለ ማይ ካውንተር የሚባለው ጋር ነው። በተናችን ማይ ካውንተር ጋር ነው ያለው። ስቴቱ ዲስፕሌይ የሚደረገው ግን ካውንተር ዲስፕሌይ የሚባለው ጋር ነው ማለት ነው። ከዛ መጠቀም ያለብን እንዴት ነው? ስቴታችን ያለ እዚህ ጋር ነው። ስቴታችንን የምንጠቀመው ግን ሌላ ኮምፖነንት ቻይልድ ኮምፖነንት ላይ ነው። ስለዚህ ከፓረንት ወደ ቻይልድ ማስተላለፍ ስንፈልግ መጀመሪያ በአእምሯችን የሚመጣው ነገር ምንድን ነው? ፕሮፕስም። ስለዚህ እንደ ፕሮፕስ እናደርገዋለን ማለት ነው። ስለዚህ አንድ ቫሪያብል ስቴትም ፕሮፕስም ሆነች ማለት ነው። ከዛ ኤግዛክትሊ ነምበር ኦፍ ክሊክሱን ማሳየት እንችላለን ማለት ነው። ስለዚህ ሜቢ እዚህ ጋር እንምጣና የምናደርገው ሶርስ ላይ ኮምፖነንት የሚባል ፎልደር መፍጠር አለብን። ኮምፖነንትስ ከዛ ዛ ፎልደር ላይ ምን ያስፈልገናል? ማይ ካውንተር የሚባል ሜቢ ፎልደር ላድርገውና ከዛ ማይ ካውንተር የሚባል ጄሲክስ እናድርገው ያስፈልገናል ማለት ነው። ይሄ እንትናችን ነው ኮምፖነንታችን ነው። ኮምፖነንታችንን ሰራን። የመጀመሪያ ኮምፖነንት ስሩ የተባልን ይሄን ኮምፖነንት ነው። ይሄን ኮምፖነንት ስንሰራ ክላስ ኮምፖነንት ስለሆነ አርሲኢ እንበለው። ይሄው ኮምፖነንታችን ሬዲ ያደረግን እዚህ ጋር እንምጣና ይሄ ነገር ግን ኢንስቶል በማድረግ ዘመን ፈጅ። ከዛ በኋላ ሪያክት የምትለዋ ሪሙቭ ላርጋት። ከዛ ምንድነው የምናደርገው? እዚህ ጋር ዩአይዋችንን ብናስተካክል በተን አለን። ነገስ የመጀመሪያው በተን መሰለኝ በተን ይኖረናል። እዚህ በተናችን ላይ ለአሁኑ ኢንክሪዝ እንበለው፣ በኋላ ስም እናስተካክላለን። ይህን ኢንክሪዝ እናደርጋለን። ከዛ ሌላ ኮምፖነንት እንጠራለን ከታች ማለት ነው። ለአሁኑ ኮምፖነንት አንጥራና ዝም ብለን ዲስፕሌይ የምናደርግበትን ፓራግራፍ ላይ ዲስፕሌይ እናደርገው። ዲስፕሌይ የምናደርገው ነገር ካውንት የምትባል ቫሪያብል ናት። ለአሁኑ ካውንት እንበላት። ካውንቷን ምን ማለት አለብኝ? ስቴቷን መፍጠር አለብኝ። ስለዚህ ስቴቷን እዚህ ጋር ስፈጥር ሪያክት ላይ አንድ ቫሪያብል ማድረግ አልችልም። አሁን እዚህ ጋር መጥቼ ካውንት እኩል ነው ብዬ አንድ ዝም ብሎ ቫሪያብል ዜሮ ብዬ ይሄንን ማንቀሳቀስ አልችልም። ለምን እንደማልችልበት ምክንያት
ምክንያቱም ሪያክት ይችን ቫሪያብል አያውቃትም። ስለዚህ ይቺ ቫሪያብል ስትቀየር ሪረንደር አያደርግም ማለት ነው። ሪረንደር እንዲያደርግ ግን ይቺ ቫሪያብል ስፔሻል ቫሪያብል ናት። ይቺ ቫሪያብል ስትቀየር ሪረንደር ማድረግ አለብን ለማለት ስንፈልግ ስቴት የሚባል ዩኒክ የሆነ ኦብጀክት አለ። እሱ ጋር ነው ማስቀመጥ ያለብን ማለት ነው። ስለዚህ ስቴት እንበለውና እዚህ ስቴት ላይ ካውንት የምትባል አስቀምጥላለሁ። ኢኒሻሊ ዜሮ ናት ብለን እናስቀምጥ ማለት ነው። አሁን ስቴት ላይ ስላስቀምጥ ነው ስቴት የሚባለው ይታወቃል በሪያክት። ሶ ካውንት የምትባለዋን ትራክ ያደርጋታል። ሶ ካውንት በተቀየረች ቁጥር ይሄን ኮምፖነንት ሪረንደር ያደርገዋል ማለት ነው። ስለዚህ ካውንታችንን እዚህ ጋር እናገኛት እናመጣት እንዴት አድርገን ነው ዚስ ዶት ስቴት ከዛ ዶት ካውንት ማለት ነው። ይህንን እናደርጋለን። ይሄ ነገር አይዶ ነው ለምን እንደሆነ ኢንስቶል አያደርግም እስካሁን። ይሰማችኋል? ኮኔክሽን አይደለም አትሊስት ይሰማል። የኮኔክሽን አይደለም ለምን እንደሆነ ሽራንም ማድረግ አልችልም። እስኪ ኖድ ሞጁል ስም እየመጣ አይደለም። ሽን ባሉ ሊያዛትና ሶሪ በጣም ሜቢ እዚህ ጋር መጥቼ ራሱ የሰራሁትን ኮፒ ላድርገው። እሺ ግሩፕ ቱ ላይ ሰራ የነበረው ክላስ ስቴትስ ይህንን ነገር ኮፒ ላድርገው እና ይህንን ነገር ላቁመው። ከዛ እዚህ ውስጥ ያለችትን ነገር ኮፒ ላድርጋትና እኛ ግሩፕ ጋር ላምጣት። ስቴት ኤክሰርሳይዝ ላይ ያልኩት ሲጋብ ይችላል። እሺ ያለውን ፋይል እስኪ ማለት ኖድ ሞጁልስ የሚለውን ብቻ ስለምፈልገው አይገሳው ኖድ ሞጁልስ መጥተዋል። እሺ አሪፍ። ሶ ኖድ ሞጁልስን ብቻ ነው ያመጣሁት፣ ሌላ ነገር አላደረኩም። ኤንፒኤም ራንዴቭ ልበልና እስኪ ልሞክረው። ግሩፕ ቱ ላይ ሳልሆን ወደ ሲዲ ገባና ስቴት ኤክሰርሳይዝ ኤንፒኤም ራንዴቭ ኦኬ በት ናት ፋውንድ ኖድ ሞጁልስን እያየሁ አይደለም ማለት ነው። ኤንፒኤም አይል በለውና እሺ ኤንፒኤም ራንዴቭ እሺ 5173 ላይ እንክፈተው። 5173 አሁን ቪዚተርችን አለ። ይሄ ኢኒሻል ያለን ፔጅ ነው። ስለዚህ ክሊን እናደርግ አፕሎድ ሲኤስኤስ የሚለውን አልፈልገውም። ክሊን አደርገዋለሁ። ከዛ ኢንዴክስ ዶት ሲኤስኤስን ባዶ አደርገዋለሁ። ከዛ ሜል ላይ መጣና ኢንዴክስ ዶት ሲኤስኤስ ተጠርቷል፣ አፕ ተጠርቷል። ምንም እዚህ ጋር የምነካው ነገር የለኝም። ከዛ አፕሎድ ጄኤስኤክስ ላይ ፋንክሽናል ኮምፖነንት ስለነበር ክላስ ኮምፖነንት አደርገዋለሁ። ክላስ ኮምፖነንት ካደረግኩ በኋላ እዚች ጋር ማንን እጠራለሁ? አሁን የፈጠርኳትን ኮምፖነንት ማለት ነው። ማን ነበር ያልኳት? ማይ ኮምፖነንት። ማይ ኮምፖነንት ብላ ክላስ ኮምፖነንት እጠራለሁ። ከዛ እዚህ ጋር ያለው ማለት ነው ኢንክሪዝ እና ዜሮ የሚላለን ማለት ነው። ኢንዴክስ ዶት ሲኤስኤስ ላይ ልምጣና ሜቢ አንድ ጠቅላላ አድርጌ ባዲውን ኤክስትራ ላይን ሲምበል ልበል መሀል ላይ እንዲመጣ ስለሆነ ለባዲ ትንሽ ፓዲንግ ልስጠው እንዲታየኝ ሜቢ 30 ፒክስል። ከዛ ሰንፎን ሳይዝ ኖርማል ስታይል አነጋግር እንደዚህ ይሆናል ማለት ነው። ኖርማል ስታንዳርድ ይሄ ነው ኮምፖነንታችን። እስካሁን የሰራነው ኮድ ምንም የለም። መመስ ባዶ ስቴታችን አለ። አንድ ስቴት ነው የፈጠረው ማለት ነው። አሁን እንደምናደርገው ይሄን ነገር ክሊክ ስናደርገው የሆነ ነገር እንዲፈጠር ነው የምንፈልግ።
ስለዚህ ምን እላለሁ? ኦን ክሊክ እላለሁ። እዚህ ጋር ደግሞ ኦን ክሊክ አይደል የሚባለው? ስለ ኦን ክሊክ እላለሁ። እዚህ ጋር ፋንክሽን ማስተላለፍ ነው። ፋንክሽኑ ምንድነው መሆን ያለበት? ፋንክሽናሊ እዚህ ጋር ነግሮናል። ስም ማን መባል እንዳለበት ኦል ክሊክስ ካውንተር መባል ያለበት ይሆናል። ይህን ፋንክሽን ላምጣና እንደምንድን ነው መጣት ያለብኝ? እንደ የሚባል አሮ ፋንክሽን ማለት ነው። ለአሮ ፋንክሽን እንጽፈው ሜይ ቢ እዚህ ጋር እየሰራ መሆኑን ለማየት እንችሎ ብዬ ክሊክ ልበል። ከዛ ይችን ልጥራት ማለት ነው። ኦል ክሊክስ ካውንተር። ከዛ እዚህ ጋር ልምጣና ልመልከት። ተርሚናል ልክ ማንኛውም ኮንሶል የሌለበት ፍሬሽ ላድርግ ይላል። እንግዲህ ስለው ክሊክ ይለኛል። እየሰራ ነው በትክክል ማለት ነው። አሁን ከኔ የሚጠበቀው ምንድን ነው? ይሄ ነገር ክሊክ ሳደርግ ኦል ክሊክስ ካውንተር የሚባለው ጋር እዚህ ጋር መጥቼ ምን ማድረግ ነው የሚጠበቀው? ስቴቷን መቀየር። ስቴቷን እቀይራለሁ ማለት ነው። እንዴት አድርጌ የምቀይራት? ስቴት በሚባል የምቀይረው ማለት ነው። ስቴቱ አለ፣ መቀየሪያው ደግሞ ሴት ስቴት የሚባል ነው። ኖርማሊ መቀየር አንችልም። አሁን ለምሳሌ ስቴት ላይ ሂደን ካውንት እኩል ነው ዋን ብለን ኮንሶል ዶት ሎግ ብለን ስቴት ዶት ካውንት ብንለው እና ኢንክሪዝ ብንለው ካውንታችን ዜሮ የነበረው አንድ ሆኗል። ሊታያችሁ ይላል አንድ ሆኗል። እዚህ ስንነካው ነው ሁለት ነው። ለአንድ ነው የሚለው ያ ስቴቱ ያ ዋን ስለሆነ የቀየረው። እሺ በንዶ ዋን ፕላስ ኢኳልስ ነው አንድ ይላል፣ ሁለት ይላል፣ ሶስት ይላል፣ አራት ይላል። ስቴቱ እየተቀየረ ነው። ችግሩ ግን ምንድነው? ረንደር እያደረገ ነው። ረንደር እንዲያደርግ የምንቀይርበት መንገድ በምንድነው መሆን ያለበት? በሴት ስቴት ነው። ስለዚህ ምንድነው ማድረግ ያለብን? ሴት ስቴት እንልና ከዛ እናደርጋለን ስቴታችንን እንቀይራለን ብሎ የነበረውን ስቴት ነው። ስለዚህ አሁን ለምሳሌ ኦብጀክት ብሰጠው ካውንት ብዬ አምስት ብለው ለምሳሌ ይህን ማለት ነው ኢንክሪዝ ብለው አምስት ይሆናል ማለት ነው። በሴት ስቴት መቀየር ይችላሉ ማለት ነው። ግን እንዲሆን የምፈልገው ምንድን ነው? ድሮ የነበረው ሲደመር አንድ ነው እንዲሆን ምን አደርጋለሁ ማለት ነው? ይሄ ከሆነ በኩል አደርጓለሁ። ፕሪቪየስ የነበረው ስቴት ያስፈልገኛል። ይህንን ስቴት አሁን ምን አደርገዋለሁ? ሪተርን የማደርግለት ኦብጀክት ሆኖ ካውንታችን ምን ይሆናል? ፕሪቪየስ ስቴት ፕላስ ካውንት ፕላስ ዋን። የድሮ ካውንታችን በአዲሱ ይቀየራል። ፕሪቪየስ የነበረው ካውንታችን ይደመራል ብለን እንቀይራለን ማለት ነው። ለምሽን ይህን ብራኬቷ እንዲረዳት ካሊብሬሽን እንዲረዳት እዚህ ጋር አሁን ኢንክሪዝ አድርግ አንድ ይላል፣ ሁለት ይላል፣ ሶስት ይላል፣ አራት ይላል፣ አምስት ይላል። ይሄኛው ፕሪቪየስ ስቴት ማለት እችላለሁ፣ ግን ፕሪቪየስ ስቴት ስለሚረዝም ስቴት ብለው ችግር የለም። የፈለኩት ነው እችላለሁ። ስቴት ብለው አለምልኛ ማለት ነው። እንደዚህ አድርገን መቀየር ይችላለሁ። ግን አሁን እዚህ ጋር የተጠቀሙበት ምን ፋንክሽን ነው? አሮ ፋንክሽን ስለሆነ ይችን ካሊብሬስ ባላስቀምጣትም ችግር የለው። እዚህ ጋር ሄጄ እንደዚህ ማድረግ ይችላለሁ። ስለዚህ ይቀየራል ማለት ነው። አንድ ሁለት ሶስት ነው። እስካሁን ጥያቄ ያለው ጽሁፋል። ስለዚህ ድረስ ይሄ ፋንክሽን እንደ ይህንን የጠራንበት መንገድ እንደ ቫሪያብል የተጠቀምንበት መንገድ እዚህ ጋር ጥያቄ ያለው ጽሁፋል። ይሰማል? አብዱ ይሰማል? እሺ፣ ግልጽ ነው እስካሁን ያለው? ይሰማል? አዎ፣ አሪፍ። እሺ፣ አንድ የሆነች መጠየቅ የምፈልገው ነገር አለ እዚህ ጋር ልቀጥል? ይቻላል። ኖርማሊ አሮ ፋንክሽን ምናምን ከዚህ በፊት ስንጽፍ እንደሚባለው ስኮፑን እንትን እናደርጋለን ኮንስት ሌት ምናምን ብለን ማለት ነው። እሱ እንድናደርግ አሁን እዚህ ጋር አይፈቅድልንም። ለምንድን ነው? ላይን ሴክሽን ለምሳሌ ሌት ኦር ኮንስት ብንል አይፈቅድልንም። ለምን እንደሆነ ትንሽ እዚህ ጋር ኮንስት ምናምን እንትን ነው ክላስ ጋር ዲፋይን የምታደርጋቸው ነገሮች አሉ አይደል? ይሄ ከክላስ ኮምፖነንት ጋር ተያይዞ ይመጣል። ኖርማል ምንድን ነው የሚባለው ኦብጀክት ምናምን ላይ ቢሆን መጠቀም ትችላለህ። ኮንስት ብለህ ባትጠቀመውም ራሱ ይረዳዋል ማለት ነው። ይሄ ግን ከክላስ ኮምፖነንት ጋር ተያይዞ የሚመጣ ነው ማለት ነው። ኦልሬዲ አሁን የኮንስት ምናምን የሚባሉ ነገሮች ፋንክሽናል ስኮፕ፣ ግሎባል ስኮፕ ምናምን ይባላሉ። ግን ይሄ ክላስ ነው። ኦልሬዲ ክላስ ስኮፕ ነው፣ ክላስ ውስጥ ነው ያለው። ሌላ ቦታ አክሰስ ለማድረግ በክላሱ ዞረህ ነው የምታደርገው፣ ወይም በኦብጀክቱ ዲፋይን አድርገህ ነው
ኮንስት ሌት ምናምን የሚባሉት ነገሮች አስፈላጊ ያሉ ማለት ነው። ሌላ የሚጨምር ሰው ካለ መጨመር ይችላል። ግን ኦልሬዲ ክላስ ስኮፕ ስለሆነ ተበለሱ አለ ግን ምሳሌ አብያ ላይ መቀጠል ኢንሳይድ ይቻላል። ኤረር ይላል እዚህ ጋር እና ምን ይላል ኮንስት ሞዲፋየር ሊቪጅ ውስጥ ኢን ታይፕስክሪፕት ፋይል ይላል። ታይፕስክሪፕት ፋይል ብቻ ነው መጠቀም የሚችለው ክላስ ውስጥ ሆኖ ኮንስት ምናምን መጠቀም አንችልም ይላል። ታይፕስክሪፕት ሌላ ነው ከጃቫስክሪፕት የሚለየት የሚለው ሌትም ብንል እንደዛው ነው ማለት ነው። እነዚህን አያውቃቸውም። ምክንያቱም የሚጠብቀው እሱ ኮንስትራክተር ወይም ሜትድ ወይም ምናምን ነው እና ሜትድን ዲፋይን ሲደረግ የክላሱ ሜትድ ስለሆነ በቃ ኖርማል እንደዚህ ነው የሚደረገው። ሌላ ቦታ ስለማትጠቀመው አይነት ስጠፍ ማለት ነው። እሺ ሌላ ጥያቄ አለ? አብ ይቀጥል ነበር። የሳው ክሊር ነው። ቀጥል። እሺ እዚህ ጋር አሁን የስቴት ብለን ዲፋይን ያደረግነው ጋር ሮ ትራዲሽናሊ ኮንስትራክተር ያስፈልግ ነበር። ሚስቱ ኮንስትራክተር ይኖራቸዋል። እዛ ኮንስትራክተር ውስጥ ነው ዲስ ዶት ስቴት ብላችሁ ካውንታችሁን ዲፋይን ያደረግ እንደዚህ ነው የሚደረገው። አሁን ግን ራሱ ሪያክት ይህንን ወደዚህ ይቀይረዋል። የፈለጋችሁን መጠቀም ይችላል። ፊትም ይዝስ ከፈለጋችሁ ይዝስ። ነገር ግን ይህንን ወደዚህ ይቀይረዋል ራሱ ሪያክት። ይሄ ነገር ረንደር ከመደረጉ በፊት ኮምፖነንቱ ይህንን ኮድ ወደዚህ ኮድ ይቀይረዋል ማለት ነው። ምክንያቱም እንደምታውቁት በኦርደር ረንደር ሲደረግ መጀመሪያ ከሁሉም በፊት የሚደረገው ኮንስትራክተር፣ ከኮንስትራክተር በኋላ ረንደሩ፣ ከረንደሩ በኋላ ዲድ ማውንት ነው የሚመጣው። ከዲድ ማውንት በኋላ ተመልሶ ረንደር ይመጣል። ከዛ ዲድ አፕዴት ይመጣል፣ ተመልሶ ረንደር ይመጣል። ጌታችን መጀመሪያ ዲፋይን መደረግ ስላለበት ኮንስትራክተር ውስጥ ነው የሚያደርገው። ነገር ግን ከውጭ ብታደረጉትም ሪያክት ራሱ ኮንስትራክተር ውስጥ ያስገባዋል። ስለዚህ እንደዚህ ማድረግ ያለበትባችሁ ታደረጉትም ችግር የለም። እዚህ ጋር ኮንፊውዝ እንዳትሆኑ ኮዱን ላለማርዘም ነው እንደዚህ ያደረኩት። እሺ አሁን ምንድን ነው እየተጠቀምን ያለው? ይቺ ፓራግራፍ መሆን ያለባት ሌላ ላይ እኔ ጋር ብቻ ነው የማይሰማው? አይሰማም? ኮኔክሽን የመሰለኝ እሱም አሁን ይሰማል? ይሰማል። ቀጥል። ይሰማል አሁን። እሺ አሪፍ። አሁን የቀረችን ይቺ ፓራግራፍ ትክክለኛ ቦታ አይደለችም። ዲስፕሌይ የምናደርግበት ቦታ ሌላ ኮምፖነንት ላይ መሆን አለበት። ይኸው ጥያቄያችን እንደሚለው ዲስፕሌይ የምናደርገው ሌላ ኮምፖነንት ላይ ነው። ማን የሚባል ኮምፖነንት ላይ ነው? ካውንተር ዲስፕሌየር የሚባል ኮምፖነንት ላይ ነው። ስለዚህ ካውንተር ዲስፕሌየር የሚባል ኮምፖነንት ያስፈልገናል ማለት ነው። ይኸው ካውንተር ዲስፕሌየር ልበለውና እዚህ ጋ ስላሽ ከዛ ካውንተር ዲስፕሌየር ጄኤስኤክስ ማለት ነው። እዚህ ጋር ነው ዲስፕሌይ የምናደርገው። አርሲኢ ማለት እንችላለን ካልን በኋላ ይኸው ክላስ ኮምፖነንታችን አለ። ከዛ ሪያክት እናጠፋና ከዛ ዝች ጋር ነው አይደል ረንደር የምናደርገው። ስለዚህ ከፈለግን በዲቪዥን ከፈለግን ይህ እንደተመቻችሁ ችኑ ፓራግራፏን እኔ ልውሰዳት ከትል አድርግና ልውሰዳት ራሷን ፓራግራፏን የት ጋር እዚች ዲቪዥኑ ቦታ ላይ ማለት ነው። አሁን ግን እዚህ ጋር ችግር ተፈጠረ። አሁን በዚች ቦታ በወሰድኳት ቦታ ካውንተሩ ጋር ማንን አመጣለሁ? ያችን ዲስፕሌየሯን ካውንተር ዲስፕሌየር የምትለዋል ካውንተር ዲስፕሌየር አመጣለሁ። ከዛ እዚህ ጋር እንምጣ። እዚህ ጋር መተን ሪፍሬሽ ብናደርግ ኢረር ይለናል። ምን ይላል? ፕሮፐርቲ ኦፍ ነል ማንበብ አልችልም ምናምን ይላል። ለምንድን ነው? ምክንያቱም እዚህ ጋር መተን ስናይ ዚስ ዶት ስቴት ያልናት የለችም። ካውንት የምትባለው ነገር የለችም። ስለዚህ ካውንትን ለልጁ ማስተላለፍ አለበት። እንዴት አድርገን እናስተላለፍ? እዚህ ጋር መተን ከፈለግን ካውንት እኩል ነው ብለን የድሮዋን ዲስ ዶት ስቴት ዶት ካውንት ያለችዋን በምን መልክ እናሳልፋለን? በፕሮፕስ መልክ። በፕሮፕስ ካሳለፍ ነው የምንቀበለውን በፕሮፕስ ነው፣ በስቴት ሳይሆን በፕሮፕስ። እዚህ ጋር በፕሮፕስ እንቀበላለን ማለት ነው። ስለዚህ ዲስፕሌይ ይሆናል። አሁን ተመልከቱ፣ እዚህ ጋር ካውንት የምትባለው እዚህ ጋር እያለች ስቴት ናት። ካውንተር ዲስፕሌየር ስትመጣ ደግሞ ምንድን ናት? ፕሮፕስ ናት። ይህን ነገር እንዳትረሱ። እዚህ ጋር ያለች ስቴት ናት። ተመሳሳይ ቫሊዩ ነው።
ይችን አሳለፍንለትና ለካውንተር ዲስፕሌየር ሰጠ ነው። ካውንተር ዲስፕሌየር ላይ ፕሮፕስ ናት። ታዲያ ምንድን ነው ልዩነቷ? ተመሳሳይ ነገር ናት ካላችሁ ስቴት የሚባለው ነገር የሚቀያየር ነገር፣ ፕሮፕስ የሚባለው ግን የሚቀያየር አይደለም። አይቀያየርም ትላለህ፣ ግን እኮ ተመሳሳይ ናት። ካውንቷ መቀየሩ አይቀርም ካላችሁ ስቴትና ፕሮፕስ በአንደኝነት የሚለየው ነገር ሞስት ኦፍ ዘ ታይም ስቴት ራሱ ነው ፕሮፕስ የሚሆነው ወደ ሌላ ቦታ ሲተላለፍ፣ ሌላ ብዙም አዲስ ቫሪያብል አትጠቀሙ። ግን ስቴት ዲፋይን የተደረገበት ቦታ ነው መቀየር ያለበት። ስቴትን አሁን እዚህ መቀየር እችላለሁ፣ እዚህ ጋር በሆነ መንገድ ዚስ ዶት ፕሮፕስ ካውንት መቀየር እችላለሁ በሆነ መንገድ። ነገር ግን ስቴት በነበረበት ቦታ ነው መቀየር ያለበት። ስቴትን ዲፋይን የሚያደርገው ማይ ካውንተር የሚባለው ኮምፖነንት ነው፣ የሚቀይረው ማይ ካውንተር የሚባለው ኮምፖነንት ነው። ካውንተር ዲስፕሌየር የሚባለው ኮምፖነንት ግን ተጠቃሚ ብቻ ነው። ስለዚህ ፕሮፕስ ስለሚቀበል ይህንን ነገር ካውንት የምትለውን አይነካም፣ አይደምርም፣ አይቀንስም፣ አያባዛም፣ አያካፍልም፣ ምንም አያደርግም ማለት ነው። ስለዚህ ተቀባይ ብቻ ነው። ስለዚህ ፕሮፕስ አይቀየርም። ስለዚህ ስቴት መቀየር ያለበት ዲፋይን የተደረገበት ቦታ ነው። ልጆች ከታች ሄዳችሁ መቀየር የለባችሁም። መቀየር ብታስቡ እንኳን የሚቀይረውን ፋንክሽን ስቴቱ ላይ አድርጋችሁ እንደ ፕሮፕስ አሳልፋችሁ መቀየር ያለ አይሆፕ ሴንስ ሰጥቷችሁ። እሺ ስለዚህ አሁን ኢንክሪዝ ስንለው ዋን ቱ እያለ 3 እያለ ይሄዳል ማለት ነው። ያ ስለዚህ የምንፈልገው ነገር መጥቷል ማለት ነው። አሁን የሚቀር ምንድን ነው? የሆነ ስም ምናምን ነገር ማስቀመጥ ምናምን የሚባለው ነገር። በዚህ ጋር ካውንተር ዲስፕሌየር ላይ ዝም ብለን ከምናደርገው ኦል ክሊክስ ካውንተር እንበልና ከፊቱ እንደዚህ አድርገን ብናስቀምጠው ኦል ክሊክስ ካውንተር ወይም ኦል ክሊክስ ካውንት ብለን ስንት ማለት እንችላለን? ይኸው 7 8 እያለ ሄዳ ማለት ነው። ስታይሉን እዚህ ጋር መቀየር ትችላላችሁ። እዚህ ጋር የእናንተ ፈቃድ ነው። ፈለጋችሁ እዚህ ጋር በስታይል ፈለጋችሁ ደግሞ በዚሁ ኢንዴክስ ዶት ሲኤስኤስ ላይ በተኖቹን ማሳመር ትችላላችሁ። ለምሳሌ በተኑን ከፈለግን ቦርደሩን ማጥፋት እንችላለን። ቦርደር ያ ሰም ባክግራውንድ መስጠት እንችላለን። ሞስት ፕሮባብሊ ብሉን የሰጡት። ከዛ ከለሩን ብሉ ከሰጠነው ዋይት ማድረግ እንችላለን። ከዛ ፎንት ሳይዝ መጨመር ትችላላችሁ። 35 ፒክስል ምናምን ከፍ ማድረግ ትችላላችሁ። ከዛ ቦርደር ሬዲየስ ሜቢ 10 ፒክስል ትንሽ ሻርፕ እንዲሆን። ከዛ ሰም ፓዲንግ ሜቢ 10 ፒክስል በ20 ፒክስል ያ አንድ አትላስት ማርጅን ቦተም 10 ፒክስል 10 ፒክስል አነሰ 20 ፒክስል ያ እንደዚህ ማድረግ ትችላላችሁ ማለት ነው። ኦቨር ሲደረግ ደግሞ የሆነ ስታይል መቀየር ትችላላችሁ። ይህን ስታይሉ የእናንተ ነው እንደፈለጋችሁ አድርጉት። እሺ መጀመሪያው ጥያቄ ላይ ጥያቄ ያለው ሰው አለ ወይም የተለየ አሰራር ያለው ሰው አለ? የመጀመሪያው ጋር የተው ነው የምትሉት አንደኛው ጥያቄ አለቀ። ደሱ ወይ እሺ ደሱ ይሰማል ይሰማላ ሰማኛል። እንትኑ ላይ ነው የኔ ጥያቄ። እንዴት ከአንዱን ኮምፖነንት ከሌላኛው ኮምፖነንት እንዴት ፓስ እንዳደረገው እስኪ ግልጽ አድርግ። አሪፍ። ስለዚህ አሁን እዚህ ጋር የመጀመሪያው ኮምፖነንት አለ ማይ ካውንተር የሚለው ማይ ካውንተር የሚባለው ኮምፖነንት ይኸው ማይ ካውንተር የሚባለው መጀመሪያ አፕ ላይ ተጠርቷል። ከተጠራ በኋላ ማይ ካውንተር ሌላ ልጅ ይጠራል። ልጁ ማን ነው? ይሄው ካውንተር ዲስፕሌየር ነው። ለካውንተር ዲስፕሌየር ወይም ለልጅ ፕሮፕስ ስታሳልፍ ልክ እንደ ኤችቲኤምኤል አትሪቢዩት ነው። ለምሳሌ ኤችቲኤምኤል አትሪቢዩት ማለት ኤችቲኤምኤል ጋር ለምሳሌ ማን የሚባል ነበር? ኢሜጅ የሚባል ነበር። ኢሜጅ ሶርስ አለ። አሁን ይሄ እንደ አትሪቢዩት ነው። ማን ነው? እንደ ፕሮፕስ ነው። ሶርስ የሚባል ፕሮፕስ ማለት ነው። አልት የሚባል ፕሮፕስ ማለት ነው። ስለዚህ ኤችቲኤምኤል አትሪቢዩት ከሪያክት ኮምፖነንት ፕሮፕስ ጋር ተመሳሳይ አለው ማለት ነው። እዚህ ጋር ስተሳልፍ ምንድነው? ካውንት የሚባል ፕሮፕስ ከዛ ቫሊዩ ነው። ስለዚህ እንደዚህ አድርገን የምታሳልፍልን ካውንት የሚባል ፕሮፕስ ነው የምሰጥህ። ቫሊዩ ደግሞ እዚህ ስቴት ላይ ያስቀመጥኳት ይቺ ቫሊዩ ናት። 0 ከነበረች 1 ከነበረች ማለት ነው። እናሳልፋለን። ስንቀበለው ደግሞ ማን ጋር ነው የምናገኘው? ዚስ ዶት ፕሮፕስ የሚለው ጋር ነው የምናገኘው። ዚስ ዶት ፕሮፕስ ከፈለግን እዚህ ጋር ዲስትራክቸር ማድረግ እንችላለን። ለምንድነው ዲስትራክቸር ያላረጉት? አንድን ነገር አንድ ጊዜ ብቻ የምትጠቀሙት ከሆነ አታርጉት። አሁን ይሄ ዚስ ዶት
ፕሮፕስ ብዬ እዚህ ጋር ዲስትራክቸር አድርጌ ካውንትን እዚህ ጋር መጥቼ ብቻዋን መጠቀም እችላለሁ። ግን ካውንትን አንዴ ልጠቀማት ለምን ዲፋይን አደርጋታለሁ? ይሄኛው ብዙም አላስፈላጊ ነው። ኮድ ማበዛት ነው የሚሆነው። ስለዚህ የምናገኘው ግን ዚስ ዶት ፕሮፕስ የሚለው ጋር ነው ማለት ነው። ስንልከው በኤችቲኤምኤል አትሪቢዩት መልክ ላክ ነው። ስንቀበለው ደግሞ ዚስ ዶት ፕሮፕስ ላይ የሚለው ጋር አገኘ ነው ማለት ነው። ልጁ ተቀባይ ነው፣ አባትየው ይልካል ማለት ነው። አሁንስ ዳስ እሱ ግልጽ ነው። ግልጽ ነው ደሱ። አመሰግናለሁ። አይ እሺ አሁን ወደ ቀጣዩ ጥያቄ መሄድ እንችላለን ማለት ነው። እጅ ወጣ ካለ አሳውቁኝ። ቀጣዩ ጥያቄ ላይ ስንሄድ ይችኛዋን እንዲህ እናድርጋትና ምን ይላል? ሁለተኛ ኮምፖነንት ፍጠሩ አለ። ምን የሚል? ኢቨን ካውንተር ዲስፕሌየር የሚል ማለት ነው። ኢቨኑን ብቻ ካውንት የሚያደርግ ከዛ ይሄንን ማይ ካውንተር ዶስ ጄስ ጋር ነው የሚጠራው ምንጠራው። ከዛ ኢቨኖችን ብቻ ነው ማለት ነው። ኢቨኖችን ብቻ እያወጣ ይሄዳል ማለት ነው። ስለዚህ ሌላ ፋንክሽን ይኖረናል ካውንት የሚያደርግ ዲስፕሌይ ዶት ጄስ የሚባል። ከዛ እሱ ምን ማድረግ ይችላል? ቫሊዩን ማግኘት ይችላል ማለት ነው። ይህን ቫሊዩ ማግኘት ይችላል ማለት ነው። ስለዚህ አንድ ከዚህ በታች ከታችሁ ላይ ሌላ ፓራግራፍ ላይ አስቀምጥ። በኋላ ወስደዋለሁ፣ ግን መጀመሪያ እዚሁ ላይ ፕሮፕስ ላይ ሳንገባ ሀሳቡ እንደምረዳው ብዬ መቀየሩ እንደምረዳው ብዬ እዚህ ጋር ኢቨን ካውንት የሚል ይኖረኛ አንድ ስቴት ጋር ያለው ኮምፖነንት ስቴት ዳት እንበለውና ሌላ ኢቨን ካውንት የሚል እዚህ ጋር ኢቨኖችን ደግሞ ካውንት የሚያደርግ ኢቨን ካውንት የሚባል ስቴት ይኖረኛል። ተመሳሳይ ስራ። ከዛ ምንድን ማደርገው ክሊክ ማደርገው ነገር ተመሳሳይ ነው። ለዚህ የተለየ ክሊክ ለዚህ የተለየ ክሊክ ካላረግ፣ ስለዚህ አብዴቱን መቀየር ያለብኝ ተመሳሳይ ቦታ ነው ማለት ነው። እዚህ ጋር ነው አብዴቱን መቀየር ያለብኝ ማለት ነው። እዚሁ ጋር ነው መቀየር ያለብኝ። ነገር ግን ኦል ክሊክስ ሃንድለር ኦል ክሊክስ ካውንተር የሚለው ሁሉንም ነው፣ ኢቭኑን አይሰራም። ኢቭንን የሚሰራ ሌላ ፋንክሽን ያስፈልገኛል ማለት ነው። ምን ላደርግ አሁን? ብዙ ዴፊኔሽን ልጽፍበት ስለሆነ ካርሊ ብሬስ ላስቀምጥለትና ላስፋው። ወደዚህ ልመለስ። ይህን ሪፍሬሽ ላድርገው። እሺ ኢቨን ካውንት is not defined ለምን? ኢቨን ካውንት state ዳት ኢቨን ካውንት ዲፋይንድ መሆን አለበት። ለምንድን ይሄ ነገር ዲፋይንድ ያለው? ቫሊዩ ሜቢ አሳኝ አላደረግም መሰለኝ። ኢኒሻል ቫሊዩ አንስቼ ኤግዛክትሊ ያ ኢኒሻል ቫሊዩ ረስቻለሁ። ይሄን ኢንክሪስ አደረገው አሁን እየተቀየረ ነው። ኢቨን ካውንት ግን እየተቀየረ አይደለም። ስለዚህ ምን ማድረግ አለብኝ ማለት ነው? እዚህ ጋር ኢቨን ካውንትን የሚቀይር ሌላ ያስፈልገኛል። ግን ችግሩ ምንድን ነው? ኢቨን ካውንት በካውንት ነው ዲፔንድ የሚሆነው። ስለዚህ ከካውንቱ ነው የማወጣው። አሁን እስኪ አብረን እንስራ። ኦል ካውንት ዜሮ ከሆነ ኢቨን ካውንት ዜሮ ነው የሚሆነው። አሪፍ። ኦል ካውንት አንድ ከሆነ ኢቨን ካውንት ዜሮ ነው የሚሆነው። አሪፍ። ኦል ካውንት ሁለት ከሆነ ኢቨን ካውንት ሁለት ነው የሚሆነው። ስለዚህ ኦል ካውንት ኢቨን ከሆነ ኢቨን ካውንት ተመሳሳይ ነው። ኦል ካውንት ኦድ ከሆነ ግን ኢቨን ካውንት ኦል ካውንት ሲቀነስ አንድ ነው ማለት ነው። አይ ቲንክ ቤዚክ ፎርሙላ ይመስለኛል። ሁለት ከሆነ ተመሳሳይ ነው ኢቨን ስለሆነ፣ ሶስት ከሆነ ግን ሲቀነስ አንድ ነው የሚሆነው ማለት ነው። ስለዚህ ሄልፐር ፋንክሽን ያስፈልገኛል። ኢቨን ክሊክስ ካውንት ልበለው፣ ክሊክስ ካውንተር። ይህ ፋንክሽን እንደሚያደርግ ሁሉንም ካውንት ይቀበል። ሁሉንም ካውንት ይቀበልና ምንድነው ሪተርን የሚያደርገው? ኢቨን ካውንቱ ማለት ነው። ኢቨን ካውንቱ ስንት ነው? ይሄ ካውንታችን ኢቨን ከሆነ ኢቨን ካውንታችን ተመሳሳይ ነው። ኤልስ ግን ካውንት ማይነስ ዋን ነው የሚሆነው ማለት ነው። አሁን ሴንስ ይሰጣል ብዬ አስባለሁ። ዜሮ ከሆነ ዜሮ ነው። ለምን? ኢቨን ስለሆነ ሁለቱም። ኦድ ሲሆን ግን ይሄኛው ዜሮ ጋር ነው የሚቆየው። ስለዚህ ኢቨን እኩል ናቸው። ኦድ ከሆነ ግን ኢቨን ካውንት የሚባለው አንድ ወደ ኋላ ይቀራል ማለት ነው። ስለዚህ ይሄ ነገራችን ብዙ ዴፊኔሽን ሊኖረው ስለሆነ አሁን እዚህ ጋር የምቀይረው አንድ ብቻ ነበረ። ይሄ እዚህ ጋር የተቀመጠው ማለት ነው። ብዙ ዴፊኔሽን ሊኖረው ስለሆነ ምን ላድርግ? ይሄ ላስፋው። እዚህ ጋር ልምጣና ስቴት እቀበላለሁ። በዚህ ጋር እመጣለሁ። ይሄው
ስለዚህ ልመለስ ማለት ነው። ኦል ካውንታችን ማለት ስቴት ዶት ካውንት ፕላስ ዋን። ይሄ ግልጽ ነው ለሁሉ አይገርም። እዚህ ጋር ኮንስት ማለት ይችላለሁ። ክላስ ውስጥ አይደለም ያለው ሌላ ቦታ ነው ያለው። ከዛ ኢቨን ካውንታችን ደግሞ ስንት ነው? ኮንስት ኢቨን ካውንታችን ማለት ደግሞ ቅድም የጻፍነው ሎጂክ ነው። ከካውንታችን ምን ያህል እንጨምራለን? ወደ ማን ማሳለፍ እንችላለን? ኢቨን ክሊክስ ካውንተር ከዛ ካውንተር ማሳለፍ እንችላለን ማለት ነው። ከዛ ሁለቱንም አገኘን። ሁለቱንም ካገኘን በኋላ አሁን በአንድ ክሊክ ሁለቱንም ሴት የምናደርገው ማለት ነው። ስለዚህ ሪተርን ስናደርግ ካውንት ኮማ ኢቨን ካውንት ብለን ሪተርን እናደርጋለን ማለት ነው። ሁለቱንም ቀየር አለሁኛ አልጠፋውማ። አንድ ጋር ልፍለስ አሪፍ። ስለዚህ መጀመሪያ ካውንታችን ዜሮ ነው። እሺ አሪፍ። ካውንታችን ዜሮ ከሆነ በኋላ ክሊክ አረግ። ክሊክ ሳረግ መጀመሪያ ካውንቴን ወደ አንድ ጨምራለሁ። ካውንቴን ወደ አንድ ከጨመርኩ በኋላ ኢቨን ካውንቴን አሰለዋለሁ። እሺ አሁን ካውንት ያለው አንድ ጋር ነው፣ አንድ ደግሞ ኦድ ነው። ስለዚህ ኢቨን ካውንታችን ወደ አንድ አያድግም። ድሮ የነበረው ቫሊዩ ነው የሚኖረው። ድሮ የነበረው ቫሊዩ ማለት ደግሞ አሁን ያለው ካውንት ማይነስ ዋን ማለት ነው። በዛ መሄድ እንችላለን ማለት ነው። ኢቨን ካውንታችን ማለት ካውንታችን ኢቨን ከሆነ እኩል ነው የሚሆኑት። ኢቨን ካልሆነ ግን ማይነስ ዋን ይሆናል ማለት ነው። ሌላም አይነት ብዙ አይነት ስራ መስራት ይችላል። ሌሎች የሰሩበትን ይነግሩናል። ከዛ ይሄንን ሪተርን እናደርጋለን። ያው ሪተርን እናደርጋለን። ካውንትን ተቀየር፣ ኢቨን ካውንትን ተቀየረ ማለት ነው። ሲምፕል። ኢቨን ካውንት ግን ላይቀየር ይችላል። ለምን የማይቀየር? ለምሳሌ እዚህ ጋር ዜሮ ጋር ያለ ካውንት ወደ አንድ አደገ። ኢቨን ካውንት ግን አንድ ሲቀነስ አንድ ሲል ወደ ነበረበት ተመለሰ ማለት ነው። እዚህ ጋር ክሊክ ብናደርገው ሁለት ላይ እኩል ይሆናሉ። ለምን? ይሄው እዚህ ጋር ስለቀየርኩት። ሶስት ላይ ሲመጣ ግን ይሄኛው ሁለቱ ነው የሚጠብቅ። ለምን? የተቀየረው ማይነስ ዋን ስላልኩት አንዱ በኋላ ስለሚመለስ ማለት ነው። አት ሴም ታይም መቀየር ይችላል። ዩ ከን ዩዝ ሌላ ፋንክሽን ተጠቅማችሁ ለዛኛውም ሴት ስቴት መጠቀም ትችላላችሁ። ግን ሁለት ሴት ስቴት ተጠቅማችሁ አንዴ አብዴት አድርጎ ረንደር ማድረግ እየቻለ በተለያየ ሰዓት ላይ ረንደር ከምታደርጉት በአንድ ባች አድርጎ አንድ ላይ ረንደር ሊያደርጋቸው ማለት ነው። ይሄ ይሆናል። እዚህ ጋር አብዴቱ ጋር እዚህ ጋር ይሄ ሎጂክ ጋር ያይቃለን። እዛ ኮምፖነንቱን ፈጥረዋለን። እዚህ ጋር ያይቃል። የለም ማለት ነው። እንግዲህ ኦኬ ማሚ ጥያቄ ምንድነው? የኮንስትራክተር ፋንክሽን ከተጠቀም ይሄ ሱፐር የሚባለው ፋንክሽን መጥራት አለብን የሚል ነገር አይደለም። ኮንስትራክተር ፋንክሽን ባይ ዲፎልት ቅድም እንቀይራለን ምናምን ብለን አስቀምጠን ነበር። ስታቲስቲካል እሱ ካውንት ነው የሚለው ያን ነገር በየት መልኩ ነው ሲስተም ስታደርገው ባይ ዲፎልት የኛው ስታቲስቲካል እሱ ካውንት የሚለው ኪ ዜሮ የሚል ቫሊዩ አለው የሚለውን ነገር ያዘልን ሶኬ ችግር የለም ካውንተር ማለት ነው ብለን አሰብነውና ሱፐር የሚለውን ፋንክሽን እንዴት አድርገን ነው ማለት የትኛው ነው ሊሰካው የሚችለው? ኦኬ ይሄ እንትን ነው ስቴት ሁሉንም ራሱ ነው ሪያክት ነው የሚያደርገው። ስቴት የሚባል ሲያይ ስቴት የሚባለው ነገር ቫሪያብሉን ስሙን ያውቀው የለ ሪያክት ስለሚያውቀው ስቴት የሚባለው ነገር ከረንደር በፊት ነው መምጣት ያለበት። ከስቴት ዴፊኒሽን ረንደር መቅደም የለበትም። ረንደር ከቀደመ ከስቴት ዴፊኒሽን ተበላን። ለምን? ረንደሪንጉ ላይ ካውንት የሚላለን። ስለዚህ ረንደር ነው መቅደም ያለበት። ከረንደር ደግሞ የሚቀድም ብቸኛ ነገር ኮንስትራክተር። ኦርደሩ እንደዚህ ነው። ረንደር የሚቀድም ኮንስትራክተር። አሁን ኮምፖነንት ዲድ ማውንት ምናምን የሚባሉት ነገሮች ከረንደር አይቀድሙም። ለምንድነው የማይቀድሙ? ራሳቸው በረንደር በሚደረገው ቫሪያብል ዲፔንድ ይሆናሉ። ለምሳሌ ዶኪመንት ዶት ታይትል ትሰራለህ። መጀመሪያ ረንደር መደረግ ዶክመንቱ ዶሞ ረንደር ካልተደረገ የለህም። ዶት ታይትል የሚባል አይኖርም። ሌላም ነገር ከቀየር መጀመሪያ ረንደሩ ነው የሚቀድም። ከረንደር የሚቀድም ብቸኛ ነገር ኮንስትራክተር ነው። ስቴት ደግሞ ከረንደር መቅደም እንዳለበት ሪያክት ያውቃል። ስለዚህ ይሄንን ስቴት የሚባለውን ራሱ ኮንስትራክተር ይሰራና እኛ የምንሰራው ሙሉ ነገር ይሰራና ሱፐር የሚባለውንም መጠራት ስላለበት ግዴታ ፓረንቱ ይጠራና ዚስ ዶት ስቴት እኩል ነው ብሎ ካውንት ዜሮ ኮማ ኢቭን ካውንት ዜሮ ብሎ በዚህ ኮድ ይተካልናል ራሱ ማለት ነው። ሱፐርንም ራሱ ሪያክት ነው የሚጠራው። ባይ ዲፎልት እነሱን ባንጽፋቸውም ችግር የለውም። ያ ይሄ ላይን ፕረስ ያደርጋል። ይሄ ላይን ከሌለ ይሄ ቢሆንም ይሰራል። ተመሳሳይ ነው። ይሄው
ይሄኛው ሆኖ ኮንስትራክተሩ ጠፍቶ ይሄም ቢሆን ተመሳሳይ ነው። ሶ ሪፕለስ ይደራረጋሉ። ግን እስካየሁት ድረስ ይሄኛው አሁን ሰው ፕሪፈር የሚያደርገው ነው ይበልጥ። ይሄን ሁሉ ከመጻፍ ኦኬ ሰዎች ፕሪፈር ካሉ፣ ይሄ ደግሞ የመጣው ከኤክማ ስክሪፕት ጋር ተያይዞ መሰለኝ አላውቅም፣ ብቻ ሳሙኤል ከዚህ በኋላ ነው የመጣው። አይ ይሄ የሚለው ኖቶቹን ሳነብ ኢክማሲክስ ከሆነ ኮንስትራክተር ፈንክሽን ፕላስ ሱፐር የሚለው ነገር መኖር አለበት። ኮንስትራክተር ፈንክሽን አለ ዘን ሱፐር የሚለው ፈንክሽን ኮል መደረግ አለበት ባይ ዲፎልት። ምክንያቱም ሱፐር የሚለው ሱፐሪዮሪቲን ለማሳየት አይደል ከሌላ የመጣ ነው ለማለት አይደለ እሱ አዎ ያ ከፓረንት ያ የመጣ ነው ወደ ቻይልዱ እያወረስክ ነው እና እንደዛ የሚል ነገር አይዶ ነው እንግዲህ ምናልባት ልክ ነህ። ኦኬ አንተ ሱፐሩ ጋር ነህ እንዴ? እኔ እኮ ይችኛዋ ጋር መስሎኝ ነው። ኮንስትራክተር ከጠራ ሱፐር መጥራት አለበት ግዴታ ነው። ኦብቪየስ ኮንስትራክተር ከጠራ ለምንድን ነው ሱፐር? ባይ ዘ ዌይ ሱፐር ማለት ኮንስትራክተር ነው። ሱፐር ማለት የኮምፖነንት ኮንስትራክተር ነው። የትም ቦታ ላይ ሱፐር ካላችሁ ኢንሄሪት የተደረገበት ክላስ ኮንስትራክተሩ ነው ሱፐር ማለት። ሱፐር ስትል ማን ነው እየጠራ ያለ? ኮንስትራክተር ነው። የማን ኮንስትራክተር? የኮምፖነንት ኮንስትራክተር። ቤዚክሊ እዚህ ጋር ኮምፖነንት ያው ክላስ ፓረንት ኮንስትራክተር እየጠራው ነው ማለት ነው። አሁን ለምሳሌ ፕሮፕስ የምታስገባ ከሆነ ፕሮፕስ ከተቀበልከው እንደ ፓራሜትር ለአባቱም ማስተላለፍ አለበት። ምክንያቱም ለዚህ ለሁለቱም ኮንስትራክተር ለልጁ ኮንስትራክተር ለአባቱም ኮንስትራክተር መስጠት አለበት። ቤዚክሊ ሱፐር ማለት ኮንስትራክተር ነው። አሁን ማይ ካውንተርን ኢንሄሪት ሌላ ክላስ ቢኖር ኢፍ ዊ ሃቭ አናዘር ክላስ ለምሳሌ ሌላ የሆነ ስሞል ቻይልድ እንበለውና ይሄ ቻይልድ ማይ ካውንተርን ከሆነ እንትን ያደረገው ሶሪ ማይ ካውንተርን ከሆነ ኢንሄሪት ያደረገው ከዛ ኮንስትራክተር ብለህ ሱፐር ካልክ ሱፐር ማለት አሁን ማን ነው? በቃ ሱፐር ማለት ይሄ ነው። ይሄ ኮድ እኒህ ኮዶች ናቸው ሱፐር ማለት። ምክንያቱም ሱፐር ማለት ኢንሄሪት የተደረገው ሰውዬው ኮንስትራክተሩ ማለት ነው። ስሞል ቻይልድ ሱፐር ማለት የማይ ካውንተር ኮንስትራክተር ነው። የማይ ካውንተር ኮንስትራክተር ደግሞ እዚህ ጋር ዲፋይን ያደረገው ነው። ግልጽ ነው? ያ አሪፍ። ሌላ ጥያቄ? ቆንጆ ግሬ የለም ምሳሌ ከሌለ ጥያቄ አለ? የለም። እሺ ከሌለ ሌላ ኮምፖነንት ያስፈልገናል ማለት ነው። እንደሚባለው ስሙ ኢቨን ካውንተር ዲስፕሌየር ልበለው ዝም ብዬ ዲስፕሌየር ስላሽ ኢቨን ካውንተር ከዚህ በፎልደር የማደርገው እናንተ በኋላ ለራሱ የሆነ ሞጁል ሴሲስ ላይ እንዲጨምሩለት ነው። እኔም በፎልደር ነው ግን ብቻው ነው። ሞጁል ሴሲስ ስትሰሩ እናንተ ጨምሩለት። ኢቨን ካውንተር ዲስፕሌየር ላይ የምናደርገው አርሲኢ ነው ኖርማል። ከዚህ ጋር እንደር የምናደርገው ያት እዚህ ጋር እንደር ያደረግናትን ራሷን ይኸው ኢቨንስ የምትለዋል ይችን ወደ ማን ወሰድናት? ወደ ሌላ ልጅ ማለት ነው። ይኸው እዚህ ጋር ሬታ እናደርጋለን። ከዛ እዚህ ጋር ከሆነ የጠራናት አሁን ኮምፖነንቱን ነው የምንጠራው ማለት ነው። ልጁ ቅድሙ ቦታ ጋር እዚህ ጋር ኮምፖነንት እንጠራዋለን። ማንም ይባል ኢቨንት ዲስፕሌይ ኢቨንት ካውንተር ዲስፕሌይሪያ እንጠራለን። አሁን ችግሩ ምንድን ነው? ኢቨን ካውንተር ዲስፕሌይር የሚባለው ስቴት አለ። ይሄ ስቴት ደግሞ ዲፋይን የተደረገው አባቱ ላይ ነው፣ እሱ ጋር አይደለም። አባት ጋር ዲፋይን የተደረገ ስቴት ለልጅ በፕሮፕስ መልክ ነው የሚተላለፍ። ስለዚህ ኢቨን ካውንት ማለት ይቻላል። ኢቨን ካውንት እኩል ነው ሲስ ዳት ስቴት ዳት ኢቨን ካውንት ለልጁ አስተላለፍ። ለልጁ ያስተላለፍኩትን ስቴት አክሰስ ማድረገው ፕሮፕስ በሚባለው ኦብጀክት ነው። እዚህ ጋር እያለ ኢቨን ካውንት የሚባለው ለስቴት ቢሎንግ የሚያደርግ ነበር። ልጅ ጋር ካለፈ በኋላ ግን እንደ ፕሮፕስ ነው የሚቆጠረው፣ እንደ ኢንትሩደር ማለት ነው፣ እንደ ፎሪን ኪ እንደሚባል። ሶ እዚህ ጋር እንደምንጠራው ስቴት ብለን ሳይሆን ዳት ፕሮፕስ ብለን እንጠራው። ፕሮፕስ ብለን እንጠራለን። እዚህ ጋር መተን የምናየው ተመሳሳይ ኤፌክት ነው ያለው። ከዛ ይችን ብቻ ኦል ኢቨን ፍሊክስ ካውንተር እንችላለን። ይሄንን ማድረግ እንችላለን። መስራት እዚህ ጋር ያሉት ኤረሮቹ አትጨነቁ። በመሀል ስንሰራ የመጡ ኤረሮች ናቸው እንጂ ሪፍሬሽ ብናደርገው ምንም ኤረር የለም። እዚህ ጋር ይሄው ካውንታችን እንደዚህ ይሆናል ነው። ይሄ ነው አይገስ። አሁን እዚህ ጋር ጥያቄ ካላችሁ
እዚህ ሁለቱ ጋር ጥያቄ አይኖራቸውም ሲጀመር። ኢቨን ካውንተር እና ይሄ ምንም የላቸውም ባዶ ናቸው ሲጀመርም። ጥያቄ ሊኖራቸው የሚችል እዚህ ጋር ነው። እዚህ ጋር ስቴት እንዴት ዲፋይን ያደረግን ወይም ይሄኛውን ተጠቅመን ከዛ ፋንክሽንን ተጠቅመን ስቴት እንዴት አብዴት አደረግን፣ ከካውንት ላይ ኢቨን ካውንትን እንዴት ካልኩሌት አደረግን፣ ይሄን ማለት ነው። እንደን እንዴት ቀየር ነው የሚለውን እዚህ ጋር ጠይቅ እና ኮንፍሊክት ኢቨንቱ እንዴት ጠራ ነው። ክሊክ ብንለው አይሰራም እንደ ካውንት ካውንት ብለን የሰራናቸው የት ቃል ላይ ስንት ላይ የ28 እና 27 ካውንት ኢቭን ካውንት የምት ነገሮች አሉና ኢቨን ካውንት ብለን ነው ለልጁ ስናስተላልፍ የፈለገውን ስም ሰጥተን ማስተላለፍ። ለልጁ ስናስተላልፍለት የምንቀበለውን በማን ስም ነው? እዚህ ጋር ለምሳሌ ኢቨን ካውንት በሚለው ቦታ ኢቨን ክሊክ ብዬ ካስተላለፍኩለት ይህም ሲቀበል ኢቨን ክሊክ መቀበል ያለበት ኢቨን እንደን ዲስ ሹድ ቢ ክሊክ ማለት ነው። አሁን እዚህ ጋር ሄጄ ባየው ይሄው አንድ ክሊክ ብዬ ካስተላለፍኩለት ዲስ ሹድ ቢ ክሊክ ሹድ ቢ ማለት ነው። ለልጁ ማስተያየው አሁን ተመሳሳይ ነው። አይ ግልጽ ነው። የፈለገው አናዘር ዋን። እሺ እና ሌላ አሰራር የሰራችሁ ካላችሁ አይ ውድ አፕሪሺየት ኢት ስፔሻሊ ይህ ላይ ሊረዝም ይችላል ነው። ከረዘም ምናምን አንድ ላይ ያደረግንበት መንገድ ነው። ሰው ለምዶ ሻይ እየሆነ ያለው ወንድ ሻይ ጋጠኝ አንድ ወያ ማሚ ሲኤስኤስ ፓርት ስታያይዝ ጄኤስኤክስ አታይም ጄኤስኤክስ ክላስ ኔም ስታለፍን አይደል ወይ ክላስ ኔም ስታለፍን አላ ደግሞ ኖርማል ፓረንት ስራ ለምሳሌ በተን ከሆነ በተን ብለን መጥራት አለብን። እዚህ ጋር ኮንፊውዝ እያደረገኝ ያለው ምንድን መሰለህ የኖርማል ሲኤስኤስ ስትና ቀጥታ ደግሞ አንዳንድ ደግሞ በኦብጀክት አክሰስ ማድረግ ትችላለህ። እንደ ኦብጀክት አድርገህ እኔ ለሁሉም አንድ ላይ የሰጧቸው የሚመከረው አሁን በተን የሚባለው ነገር የሚመከረው ይቺ በተን ብዬ ፋይል ቢሎንግ የምታደርገው ለዚህ ኮምፖነንት ስለሆነ ማይ ካውንት ኮምፖነንት ስለሆነ የሚመከረው እዚህ ጋር ሜቢ ካውንተር ዳት ሞጁል ዳት ሲኤስኤስ ብዬ ስታይሏን እዚህ ጋር አስገባታለሁ። እዚህ ጋር ሳስገባ በክላስ መልክ ነው ማስገባት። ሶ ሜቢ ማን ልበላት ዶት ቢቲኤን ልበላት ወይ ቢቲኤን ልበላት። ቢቲኤን በጣም የሚጠቀመው ስለሆነ ሰው ቢቲኤን አልኳትኝ። አሁን ስታይል ጋር እዚህ ጋር መጥቼ ባይ ምንም ምክንያቱም አጠፋሁበት ስታይሉን ምን ማድረግ ይችል አለብኝ። ሶ ስጠራው እንደማደርገው መጀመሪያ ማይ ካውንተር ራሱ ሲኤስኤሱን ኢምፖርት አደርገዋል። አይ ዊል ኢምፖርት ዘ ሲኤስኤስ ማለት ነው። ሲኤስኤሱን ኢምፖርት ኦብጀክት ስለሆነ ሞጁል ነው። ኦብጀክት ስለሆነ ኦብጀክት ላይ ስታይልስ የሚፈልግ ስታይል ኢኳልስ ፍሮም ያ ካስቀመጥኩ በኋላ በተለይ ክላስ ኔም ነው የምሰጠው። ሶ ክላስ ኔም ስሰጠው የትኛውን ክላስ ኔም የምሰጠው ስታይል የሚባሉት ውስጥ ቢቲኤን የምትባለውን ክላስ ኔም ብዬ አሁን ብሰጠው እዚህ ጋር መጥቶ ሹድ ወርክ። አይ ክላስ ኔም ብለን ቢቲኤን መሆን አለበት እንጂ መጀመሪያ ክላስ ኔም ስታይልስ ከሚባል ስታይልስ ዘን ቢቲኤን ኤረሩን ነው ችግር የለም። ቢቲኤን የሚለውን እኮ መጀመሪያ እንትን ማለት አለበት። ዲፋይን አድርጌዋለሁ እዚህ ካውንተር ዳት ሞጁል ዳት ሲኤስኤስ የሚለው ጋር ቢቲኤንን ዲፋይን አድርጌዋለሁ። ከዛ ማይ ካውንተር ጋር ሲኤስኤሱን ጠራሁት። ሲኤስኤሱን ከጠራው በኋላ ስታይልስ የሚባል ውስጥ አስቀመጥኩት። ከዛ ክላስ ኔም መጣሁኝ። እዚህ ክላስ ኔም ላይ ስታይልስ ላይ ዶት ቢቲኤን የሚል ተጠቀምኩ አክሰስ አድርጌ ማለት ነው። ወይም ያው ከሌላ ጋር ሊያዝ ይችላል። እሺ ማይ ካውንተር ዳት ሞጁል ዳት ሲኤስኤስ የሚባለው ካናት ፋይንድ ነው የሚለው ፋይንድ ሞጁል እስቲ ኔሚንግ ላይ ተስቻለሁ። ሞጁል ዳት ሲኤስኤስ ካውንተር ዳት ሞጁል ዳት ሲኤስኤስ ይቀኝ ትክክል
በስጠራ ካውንተር ዳት ሞጁል ዳት ሴስስ እስኪ ሜቢ ችላጥፋትና እንሞክረው። ፋይሉ መሰለኝ መጥራት ሲጀመር ያልቻለ ያ ከፋይሉ ጋር እሺ። ካውንተር ዳት ሞጁል ዳት ሴስስ ተርናል ለን ማለት እስኪ እንደገና ራላል ብራንድ ፊት ኖት ነው ሴቲንግ ልክ ነኝ። ለምን ራሱን እያጠፋ ነው? ሲኖስ ሱሳይድ ነው። አያውቅም ለምን እንደሆነ አላውቅም። ቅድምም እንደዚህ አለኝ። ፒሲ ልክ የመጣል እሺ። ከዛ በኋላ እሺ ዝም ብሎ ላይክ ምንም ያልተጠበቀ ነገር ነው። ኖድ ሞጁልስን ደልቶት ይሆን በራሱ አላውቅም። ይሄው ተመሳሳይ ነው ማለት ነው። እንደዚህ ነው የምናደርገው። ሌላም ስታይል ካለ ፈልገው እንደዚህ እንሰጣለን ማለት ነው። ግልጽ ነው። ያ ግልጽ ነው። እንደዚህ ብናደርግስ የትኛው ይመክራል? ለምሳሌ እዚሁ ውስጥ አድርገን ይሄ በኦብጀክት እናደርገውና እንደ ኢንላይን ሲሲኤስኤስ ማለት ነው። ኢንላይን ነው የሚባለው ምንድን ነው የሚባለው አላውቅም። ግን በኦብጀክት ለብቻ ሲሲኤሶቹ ከላይ ተሰበስባቸዋለህ። ዘን እነሱን አክሰስ ነው የምታደርጋቸው ታች። እሺ ተረዳው። ግን ጥሩ አይደለም። ሪተርን ከማድረግ በፊት ከሬንደር ቀጥለህ ማለት ታደርጋቸዋል እነሱ አይደስ ምናምን ትልና ከዛ ክላስ እየሰጠ ምናምን ታስቀምጣለህ። ከዛ ክላስ ነገር እየሰጠህ ታስቀምጣለህ። ከዚያ ታች መጥተህ ክላሶችን ትሰጣቸዋለህ። ከበተን ፊት ለፊት የራሱን ክላስ ሰጥተዋለህ። ሰፓሬት ፋይል ቢሆን ይመከራል። ኦኬ ሞርታ አሁን እዚህ ይሄ ሊረዝምብህ ነው። ስታይሉን እዚሁ ስላስገባው ነው አይደል? እዚህ ሰፓሬሽን ኦፍ ኮንሰርንስ የሚለውን ይጥሳል። እዚህ ጋር የማየው ነገር አለ። ከዛ ሴስ ስታይል ያለው ከዛ ምናምን። አሁን እዚህ ጋር ማየት ያለብኝ ነገር እንትን ረንደሪ ምንድን ነው የሚባለው ፋንክሽን እና ከዛ ጂ ብቻ ነው ማየት ያለብኝ። ሴስ እዚህ ጋር ማየት ያለብኝ። ኦኬ ይሄ ነው የሚሆነው። ኮምፖነንታችን ጋር አሁን እንመለስና ወደ ነበርንበት እንመለስ። ይሄንን ወደ ክላስ ኮምፖነንት ወደ ፋንክሽን ኮምፖነንት ልቀይር። ሌላ ፋይል ፎልደር ብፈጠር ደስ ይለኝ ነበር፣ ግን ሶሪ ምንም ማድረግ አልችልም። ኢንስቶል ሳደርግ ስለሚያቆየኝ በዚሁ እንቀጥል። እንደ አዲስ የባዶ አድርገነዋል። ከዛ እዚህ ጋር መተን አፕ ባዶ ነው ያለ ነው። ወደ ሁለተኛው ኤክሰርሳይዝ እንሄድ ማለት ነው። አለሁ እኛ ግን እየሰማችሁ ነው። አለክ ያው የጠፋ እየመሰለኝ ነው። እሺ ወደ ሰከንድ ወደ ሁለተኛ ሶስተኛ እና አራተኛ ጥያቄ እንሂድ። አንድና ሁለት በዩቲዩብ ጨርሰናል። ጥያቄ ያላችሁ ሰዎች ጠይቁ። እሺ ሶስተኛው ጋር ምን ይላል? ፋንክሽናል ኮምፖነንት ገባን። አሁን ፋንክሽናል ኮምፖነንት ፍጠሩ ይላል። ኢንክሪዝ ዲክሪዝ ካውንት የሚል ፋንክሽናል ኮምፖነንት። ከዛ 3 በተን ይኖሩታል በውስጡ አለ። ከዛ በተን የሚጨምር የሚቀንስ እና ዜሮ የሚያደርግ። ከዛ ዩዝ ስቴት ተጠቀሙ አለ። ከዛ በኋላ ኖርማል አይገስ ጥያቄው በጣም ኦልሬዲ የተሰራ ነገር ይመስለኛል። ኢብሮ ሲሰራው የነበረ ክላስ ላይ ነው። በኮምፖነንት ላይ እንምጣ። እዚህ ጋር ልምጣ። ኢንክሪዝ ካውንተር ብሎ ቅር አይላችሁ ብዬ አስባለሁ። ይህን ሁሉ መጽሐፍ በጣም ካውንተር ልበለው እናንተ ኢንክሪዝ ዲክሪዝ ካውንተር በሉት። ካውንተር በልቼ ልበለው ካውንተር ብቻ ልበለው። ይህንን ትንፈጠርኩኝ ካውንተር። ከዛ አርኤፍሲኢ ምክንያቱም ፋንክሽናል ኮምፖነንት ስለሆነ። ከዛ በኋላ ይችን ሁሌም ቢሆን የሆነ ነገር ትንሽ ነገር ስትቀይሩ እየሰራ መሆኑን ቼክ አድርጉት። እሺ አፕ ላይ ሂደን ረንደር እናደርገው። እየሰራ መሆኑን ቼክ ላድርግ። ምን የሚባል ነው የፈጠርኩኝ? ካውንተር የሚባል ነው የፈጠርኩኝ። ከዛ ይኸው ካውንተር የምትባለው ልያት ስላመጥቼ ካውንተር የሚለው መጥቶልኛል። ልክ ነው። እሺ እስካሁን ጥሩ እየሄድን ያለን። ከዛ በኋላ ይሄንን ክሎዝ ላድርገው። ሁሉንም ክሎዝ ላድርገው ሲጀምር። እሺ ኮንትሮል ፒ ከዛ ካውንተር። አሁን ካውንተርን ሰራን።
ካውንተርን ከሰራን በኋላ እዚህ ጋር ካውንተር ጋር ምን ያስፈልገናል አለ? 3 በተኖች ያስፈልጉናል። ሚኒት 3 በተን። እዚህ ጋር ልምጣና 3 በተን ያስፈልገናል። ታይምስ 3 ልበለው፣ ከዛ ሴቭ ላድርገው። ከዚያ የመጀመሪያው በተን ኢንክሪዝ የሚል ነው ልበለው። ኢንክሪዝ ሴከንድ ስፒድ ራይት፣ ከዛ ዲክሪዝ እንደን ሪሴት። 3 በተን አለ። እንዳልኳችሁ ነው። ምንም ነገር ትንሽ ነገር ስትቀይሩ እዩት። እሺ እየሰራ መሆኑ እንሂድና እንየው። 3ቱ በተኖች መጥተዋል። አሪፍ ጥሩ እየሄድን ያለ ነው ማለት 3ቱ በተኖች መጥተዋል። ስታይሉ ምናምን በኋላ አስብበታለሁ፣ ግን ቅድም እንዳልኳችሁ እንትን ላይ ልውሰደው እንግሊሽ ፕሮሴሲስ ላይ ለሁሉም በተን የሆነ ስታይል ልስጥ። እንትን እንዳይለኝ እንዳያዝገኝ ደስ የሚል ነገር እንዳይ ነው። ሶ ትስናት ሪኳየርድ ቢያንስ እንኳ ትንሽ ጋፕ እንዲኖራቸው ብዬ ነው። የት ነበረ ሴስሴሳች ምን ነበር የሚባለው? ይችን ቅድም ያሳየናትን ነገር እዚች ሴሴስ ላይ እናምጣትና ያ ይሄ አለ ማለት ነው። የሚቀረው ነገር አይገስ ማርጅን ራይት ትንሽ መስጠው ቢ 10% ይወቋል ብዬ አስባለሁ። ያ ትንሽ ጋፕ አለው። አሪፍ ናይስ። በተናችንን አስቀመጥን። ኖርማል 3 በተን ያስቀመጥኩት ምንም የተለየ ነገር የለውም። ከዛ በኋላ ጥያቄ ምን ይላል? 3 በተን ካስቀመጥኩ በኋላ በተኑን ማሳየት ነው። ራይት አበብ ዘ በተን ዜር ዊል ቢ ካውንት ዲስፕሌየር። ከበተኑ በላይ ካውንተር ዲስፕሌየር ያስፈልጋል። ካውንተር ዲስፕሌይ የማደርግበትን ቦታ ሜቢ እዚህ ጋር በፓራግራፍ ላድርገው እና ካውንት ብዬ ከዛ የሆነ ቫሪያብል ያስፈልገኛል ካውንት ማለት ነው። መጀመሪያ ይህንን ኮንስት ካውንት ልበለው ዝም ብዬ እና 0 ልበለው እየሰራ መሆኑን ለማየት እዚህ ጋር ካውንት 0 አለኝ። አሪፍ። አንድ የሚቀር ሲኤስኤስ ማርጅን ቶፕ መራቅ አለበት። ማርጅን ቶፕ 20 ፒክስል ወደታች ገፋዋለሁ ከጽሁፉ እንዲርቅልኝ። አሁን ይሄ ካውንታችን ነገር ግን ምን ስንል ነበር ቅድም? ጥያቄ ነው ጋይስ። ምክሬ ጋር ባክግራውንድ ሳውንድ ይገባል እና ኦኬ ነው። እሺ ካውንታችን 0 ነው። አሁን ይህን ካውንት ብንቀይረው የሆነ ፋንክሽን አስቀምጠን ብንቀይረው አይሰራም። ሞክር። ለምሳሌ ኢንክሪዝ የሚል ፋንክሽን እንስራ። ኢንክሪዝ የሚል ፋንክሽን ምንድን ነው የሚያደርግ? ይቺ ካውንታችንን ፕላስ ኢኳልስ 1 አንድ ነው የሚደምርባት። ካውንት ፕላስ ኢኳልስ 1 ኮንስት ነው ያልኩት። ኮንስት አይቀየርም። የኮንስት ለምድ ኢንክሪዝ የሚባለውን እዚህ ጋር ክሊክ ስናደርገው ኦን ክሊክ፣ ይህንን ክሊክ ስናደርገው ኢንክሪዝ የሚባለው እንጥራው። አሁን ኢንክሪዝ እንጠራለን። ክሊክ ስናደርገው ካውንትን አንድ እየደመርንበት ነው። ከዛ አሁን ኢንክሪዝ እንበል፣ ካውንት እየተደመረ አይደለም። እሺ ጭራሽ የፋንክሽን እየተጠራ አይደለም ወይስ እየተጠራ ነው የሚለውን ለማየት በከርሊ ብሬስ እናደርገውና ይህንን ከቀየርን በኋላ ኮንሶል ሎግ አድርገን ካውንታችንን ሎግ እናደርገው ለማየት ማለት ነው። ሜቢ ከፊቱ ካውንት የሚል ጽሁፍ ልጨምርበትና ከዛ ሴቭ ላድርገው። ከዛ ልየው። አሁን ሪፍሬሽ ላድርገው ይሄ ሁሉ ኤረር እንዲጠፋ። ኢንክሪዝ ስል ካውንት 1 ይላል። አሁን ካውንት 0 ግን 1 ይላል። ለምንድን ነው? ምክንያቱም ይህ እናንተ የምታስቀምጡት ቫሪያብል የተደበቀ ነገር ነው። ከሪያክት የተደበቀ ነገር አያየውም ሪያክት። ኢንክሪዝ ስል አያየውም ሪያክት። አሁን ይህን ቫሪያብል አያውቀውም ጭራሽ፣ ይኑርም አይኑርም አያውቀውም ማለት ነው። ስለዚህ ምንድነው ማድረግ ያለብን? ይሄ ቫሪያብል ልክ ባለፈው እንዳደረግነው ስቴት እንዳደረግነው ወደ ስቴት መቀየር አለብን ማለት ነው። ክላስ ጋር ሲሆን ስቴት ኦብጀክት አለ፣ እዚህ ጋር ሲሆን ግን ሁክ ነው ማለት ነው ያለው። ስለዚህ ምን ያስፈልገናል? ዩዝ ስቴት የሚባል ሁክ ያስፈልጋል። ዩዝ ስቴት የሚባል ሁክ ያስፈልጋል። ዩዝ ስቴት ማለት ምን ማለት ነው? ክላስ ላይ ያለችው ስቴት የምትባለው ኦብጀክት ተጠቀመኝ ወደ ፋንክሽናል ኮምፖነንት አምጣልኝ ማለት ነው። ኢትዮጵያውን ልክ እዛ ጋር እንዳለ ስቴት ኦብጀክት ይባል ነው ማለት ነው። ይሄ ነገራችን አለ የሚቀበለው እንትን ኢኒሻል ቫሊዩ ነው የሚቀበለው። ከዛ ሁለት ነገር ይመልስልናል። ኮንስት እንበለውና መጀመሪያ ቫሪያብሏን ራሷ ካውንት፣ ከዛ ሴት የምናደርግበትን መንገድ ሴት ካውንት። ይሄ ስምምነት ነው። ይሄ ኔሚንግ ስምምነት ነው። ካውንት እንደዚህ መደመር አልችልም እዚህ ብለውና ስምምነት ነው። አሁን ስቴታችሁ ካውንት ከሆነ ፋንክሽናችሁ ሴት ካውንት ነው መሆን ያለበት።
ይሄ የፋንክሽናል ኮምፖነንት የሁክ ስምምነት ነው። ለምሳሌ ፋንክሽናችን ቫሊዩ ከሆነ ሴት የሚያደርገው ሴት ቫሊዩ ነው መሆን ያለበት። መሆን ያለበት ስላችሁ ግዴታ ሳይሆን የሚመከረው እንደዛ እንዲሆን ነው ማለት ነው። አሁን ይሄ ነገር ለምሳሌ if this is loading ከሆነ ይሄኛው ሴት is loading ነው መሆን ያለበት። ከዛ ዩዝ ስቴት ከዛ ኢኒሻሊ ሜቢ ፎልስ ይሆናል አይነት ጻፍ ማለት ነው። አንደኛ እንደዚህ ነው መሆን ያለበት። ሁለተኛ ይሄ ነገር መጠራት ያለበት ስቴት ማንኛውም ሁክ ሲጠራ ከላይ ነው የሚጠራው። ከዛ ኢፍ ላይ መሆን የለበት። ለምሳሌ አሁን እዚህ ጋር ኢፍ ካውንት የሚባላችን if it is greater than 5 ሌላ ሁክ ፍጠር። ለምሳሌ ኮንስት የሚፈቅድልኝ አይመስለኝም። እንሞክረው። ኮንስት ሌላ ኤጅ ኮማ ሴት ኤጅ ኢኒሻሊ ዩዝ ስቴት ብለን 18 እንደዚህ አይፈቀድም። ሁክን ኮንዲሽናል ውስጥ ማስቀመጥ አንችል፣ አይፈቀድም። ሲጀምር ኮንስትን አይፈቅድልኝም። ቫር ብናደርገው ነው ሊፈቅድልኝ የሚችል ሜቢ እሱም ሪያክት ሁክ ኢዝ ኮልድ ኮንዲሽናሊን የተጠራው ልክ አይደለም ይልናል ማለት ነው። ሶ ኮንዲሽናሊ ፎር ሉፕ ላይ ኢፍ ላይ ፋንክሽን ውስጥ ሁክን መጥራት ማለት ነው። መሆን ያለበት ቀጥታ እዚህ ከረንደር በፊት ያለው ጋር እዚህ ጋር ነው መጠራት ያለበት ማለት ነው። ሶ ሁካችንን እንደዚህ አድርገን መጀመሪያ ዲፋይን ያደረግ ከዛ ዲፋይን ካደረግን በኋላ ኢንክሪዝ የምንለውን ስንነካ አሁን ከዴብሬሱ ያስፈልገንም ሴት ካውንታችን ምን መሆን ያለበት ድሮ ከነበረው ካውንት ሲደመር አንድ ነው መሆን ያለበት። ሶ ካውንቱ 5 ከሆነ 6 ይሆናል፣ 6 ከሆነ 7 ይሆናል፣ 7 8 እያለ ሄዳል ማለት ነው። እሺ ይሄንን ሞክር። ኤፊሲ ኢንክሪዝ እየጨመረ እየሄደ ነው ማለት ነው። ትክክል ነው የመጣ ነው ማለት ነው። እንግዲህ እየጨመረ ነው የሚሄደው። ይሄኛው አይመከርም ነው። ምክንያቱም ይሄ ካውንት አሁን ድጋሚ ከታች ካውንት የሚለውን ብትጠሩት የሚያውቀው ያልተቀየረውን ካውንት ነው። ለምሳሌ እዚህ ጋር ኮንሶል ሎግ ብላችሁ ካውንት ብትሉት የሚያውቀው ያልተቀየረውን ካውንት ነው። ምንድነው ይሄ አሲንክሮነስ ስለሆነ ሶ እዚህ ጋር ብለን ኮንሶል ሎግ ብናደርገው ኢንክሪዝ ሲል ያው 9 ሆኗል ካውንት። ይሄ ግን ዲስፕሌይ የሚያደርገው 8 ነው። ከታያችሁ አላውቅም 8 ነው ዲስፕሌይ የሚያደርገው። እዚህ ጋር ከፍ አድርገው እና 1 ሆኗል፣ 0 ነው ዲስፕሌይ የሚያደርገው። 2 ሆኗል፣ 1 ነው። ወደ ኋላ ይቀራል ማለት ነው። ሌላ ድጋሚ አሁን ሴት ካውንትን 2 ጊዜ ብናደርገው 3 ጊዜ ብናደርገው ይጨምራል ብላችሁ ነው የምታስበው። አሁን 1 የነበረው 0 የነበረው ወደ 3 ምናምን ይጨምራል ነው። ግን ይሄው 1 2 እያለ ነው የሚሄድ። ምክንያቱም እዚህ ጋር ካውንትን 1 ደመርንበት፣ ግን ካውንት አልተቀየረም እስካሁን። አሁንም 1 ደመርንበት አልተቀየረም። አሁንም 1 ደመርንበት አልተቀየረም። አንድ ላይ ሰብስቦ ነው የሚቀይራቸው። ስለዚህ ይህን መደመር አንችልም። ነገር ግን እንዴት ነው እንድናደርግ የሚመከረው? በኮልባክ ፕሪቪየስ ካውንታችን ኮልባክ ከዛ ፕሪቪየስ ካውንት ፕላስ 1 እንደዚህ ነው መሆን ያለበት ማለት ነው። ይሄንን 3 ብናደርገው ይሄንን ብናደርገው 3 ሪፍሬሽ እናደርገው 0 ነበረ። ከዛ ኢንክሪስ እንለው 3 ይሆናል። ኢንክሪስ እና 6 ይሆናል 9 ይሆናል ማለት ነው። የዚህ ጊዜ ግን የፕሪቪየስ ካውንት ምትልቺ በኮልባክ ማድረጉ እንደምታዩት የምትፈልጉት ሪዛልት ይሰጣችኋል። ይሄኛው ይመከራል ማለት ነው። 1 ብቻ ስለሆነ ምንም አያስፈልገኝም። ኮንትሮል ስለዋለው በቃ በዚህ መጨረስ ይችላል። እዚህ ጋር ጥያቄ ያለው ነገር አልሰራም። እንዴት ዋራ ነው ይቆይ ሰራም ጥያቄ ያለው ነው ወይ የአሁኑ ቦታ ላይ ማለት ነው ኮልባ ፋንክሽን ስናደርግ አፕዴት የሆነ ነው እየወሰደ ያለው እና ኮልባ ፋንክሽን ምናምን ስለሆነች ነው ትንሽ በቃ ግር ብሎኛል። ኦኬ እንትን አሲንክሮነስ ስለሆነ ነው ዌት ያደርጋል። በጣም ኮልባክ አሲንክሮነስ ላይ ይህ ነገር ማለቁን አረጋግጦ ነገር አይደለ ኮልባካችን የሚጠራው መጀመሪያ ከሆነ አሁን ለምሳሌ ጠራ እንዲፋይንድ ስለሚሆኑት ለኮልባክ እናደርገዋለን እና ምናስገባዋለን አይደል የሚባለው። ይሄ ፕሪቪየስ ካውንታችን ሲሆን ፕሪቪየስ ካውንት ስላልከው ከዚህ በፊት ፕሪቪየስ ካውንት የሚቀየርበት ሌላ ስቴት ቼንጅ ካለ እሱን ጠብቆ ነው የሚጠብቅ። አሁን ይሄ ሁለተኛውን ስናስቀምጠው ቅድም እንዳልኩ እሺ እንደዚህ አድርገን አሁን
ይሄን ሳደርገው ይሄ ፕሪቪየስ ካውንት ይሄን ይጠብቀዋል። ፕሪቪየስ ካውንት ስለሚል ሞስት አፕዴትድ አሁን ይሄን ፕሪቪየስ ካውንት ሲያይ ይሄ ካውንት ራሱ እኮ ሌላ ስቴት ከዚህ በፊት ያልተቀየረ ስቴት አለኝ ይላል። ሶ ያ የተቀየረውን ስቴት ጠብቆ ነው የሚቀይረው። ዝም ብለን ግን ካውንት ፕላስ ዋን ካረግን ሴት ካውንት ፕላስ ዋን ካረግ ሴት ካውንት አሁንም ካውንት ፕላስ ዋን ካረግ ይሄኛው ግን ምንድነው የሚያደርገው? ካውንት ያያል። አሁን ያለ ካውንት ስንት ነው ይላል። ከዛ 5 ከሆነ 5 ይላል፣ 6 ይላል። እሺ እዚህ ጋር ይመጣል ሴት ካውንት ይላል። ይሄ ይሄን አይጠብቅም። ይሄ አልተቀየረም ገና ባይተው የሚቀየረው አንዴ ጨርሶ ሪረንደር ሲያደርግ ነው የሚቀይረው። ወዲያው ሄድ ላይን ኦፍ ኮድ እንዳየ አይቀይረውም። ይህም ቢሆን አይቀይሩም፣ ሁለቱም አይቀይሩትም። ነገር ግን ይሄኛውን ይጠብቃል። እኒህ ሁለቱ ግን ለብቻ ነው ራን የሚያደርጉት። ሶ ይሄም ካውንት ገና ዜሮ እንደሆነ ነው የሚያውቀው፣ ይሄም ካውንት ዜሮ እንደሆነ ነው የሚያውቀው። ነገር ግን ይሄ ካውንት ዜሮ እንደሆነ ሲደመር አንድ ላለው በኋላ ብሎ ስኬጁል ያደርጋል። አሲንክሮነስ ማለት ይሄ ነው፣ ስኬጁል ነው የሚያደርገው። በኋላ ቀይሯል ይላል። ነገር ግን እዚህ ጋር መጥቶ ፕሪቪየስ ካውንት ብሎ ኮልባክ ሲያሳልፍለት ኦኬ ከዚህ በፊት ያልተቀየረ ስላለ መጀመሪያ ይሄን ልቀይርና የዚህን ፕሪቪየስ ካውንት የተቀየረው እንደ ፕሪቪየስ አድርጌ እሰጠዋለሁ ይላል ማለት ነው። ሶ ይሄ ሲሆን መጠባበቅ አለ። ገብቷል ሀሳቡ? ኦኬ ኮኔክሽን ኦ አሪፍ። እሺ ኢሞጂ ስለማይታይ ነው ባይደው ይቅርታ። ሶ እንደዚህ ብናደርገው ይመከራል። ኦኬ አንድ ብቻ ነው የሚይዘው። ሶ ኢንክሪዝን ከጨረስን አንድ ብቻ ከሆነ እንዳልኳችሁ ካሊብሬስ ያስፈልጋል። ኢንክሪዝን ከጨረስን ሌላውንም መስራት እንችላለን ማለት ነው። ሶ ሁለተኛ ፋንክሽን ዲክሪዝ ቀላል ነው። ዲክሪዛችን ምን ይሆናል? ይሄው ሴት ካውንት ከዛ ፕሪቪየስ ካውንታችን ያስፈልገናል። ሲ ብቻ ማለት ሲፈልጋችሁ ቫሪያብል መጠቀም ትችላላችሁ። ድሮ የነበረው ሲቀነስ አንድ ኮንስት ሪሴት ከሆነ ሴት ካውንት አሁን ለሪሴት ድሮ የነበረው አያስፈልግም። አሁን ድሮ የነበረው ከዛ ዜሮ አያስፈልግም። ይሄ ድሮ የነበረው አያስፈልገውም። ኦልሬዲ ዜሮ ነው የሚሆን። ሰው ኮልባክ አያስፈልጋችሁ። ዲፔንድ አይሆን ድሮ በነበር ድሮ የነበረው ምን ቢሆን ተመሳሳይ ነው። ሰው ሁለቱ ይሆናል። እነዚህን እኔ ሲ ማድረግ ደስ ይለኛል። ረጅም ስም ስለማልወድ ትንሽ በቃ ሶ የፈለጋችሁትን መጠቀም ትችላላችሁ እዚህ ጋር። ስለዚህ ኦን ክሊክ ብለን ለዲክሪዙ ኦን ክሊክ ማን እንጠራለን? ዲክሪዝ የምትለውን ፋንክሽን። ለሪሴቱ ኦን ክሊክ ብለን ሪሴት የምትል ፋንክሽን እንጠራለን። ይኸው ኢንክሪዛችን ይጨምራል፣ ዲክሪዛችን ይቀንሳል፣ ሪሴታችን ወደ ዜሮ ያመጣዋል። ዲክሪዛችን ይቀንሳል፣ ሪሴታችን ወደ ዜሮ ያመጣዋል ማለት ነው። አሁን እዚህ ጋር ሁለት ሌላ እስቲ በተን ይኖረን እንበል። ለሳፍ ሁለት አዲሽናል በተን እነዚህ ሁለት አዲሽናል በተኖቹ እነዚህ ምን የሚያደርጉ ናቸው? ኢንክሪዝ ይልና ከኢንክሪዝ በኋላ ኢንክሪዝ ሜቢ 3 ፕላስ 3 የሚደምር ነው እንበል። ዲክሪዝ 3 ማይነስ ሚል ሁለት በተን ይኖራል። ይሄው እዚህ ጋር በተናች 5 በተን። ሶ ኢንክሪዝ የጠራ ነው ፋንክሽን ተመሳሳይ ስለሆነ ተመሳሳይ ነው። ነገር ግን ምንድነው ማድረግ የፈለግነው? ለዚህ ሌላ ፋንክሽን ከምንጽፍ ራሱ የፋንክሽኑን መጠቀም ነው የፈለግን። ሶ ምን እንቀበላለን? እዚህ ጋር ቼንጁን እንቀበላለን። ሜቢ ቼንጅ እንበለውና ቼንጁን ነው የምንደምርበት። እዚህም ቼንጅ እንቀበልና የምንደምረው ቼንጁን ነው፣ የምንቀንሰውም ቼንጁን ነው። ያ ማለት ለምሳሌ ለዚህ ኢንክሪዝን ስንጠራ በማን ነው የምንጠራው? በአንድ ነው የምንጠራው። ለዚህም ስንጠራ በአንድ ነው የምንጠራው። ለዚህ ስንጠራ ግን በሶስት ነው የምንጠራው። ለዚህ ስንጠራ ግን በሶስት ነው የምንጠራው ማለት ነው። ሶ ተመሳሳይ ፋንክሽን ነው ግን በተለያየ አርጊውመንት እንጠራዋለን። እሺ እንሞክረዋል። ይሰራሉ? አይሰራም። ጭራሽ ረንደር እየተደረገ አይደለም። ችግሩ ምንድን ነው? ይሄ ብዙ ጊዜ ስለሚገጥማችሁ ብዬ ነው። ለምንድነው ይሄም አይሰራው? እንግዲህ የሚለው ፋንክሽን አለ፣ ፓራሜትር ይቀበላል። ፓራሜትሩን ሴት አደረገዋል። ፓራሜትር አሳለፍበት ፋንክሽኑን ጠራው። ግን ለምንድነው አይሰራው? ለምን የሚያስፈልገኝ? ገብቷችኋል ጥያቄ? ወይ
ፋንክሽኑ እንደዛ መጥራቱ ራሱ እንዴት ነው? እኔ ትንሽ ግራ አጋባኝ እና ኢንክሪዝ ብለን እንትን ሰጠን አርጊመንት ሰጠን እና ኢቨንት እንደዚህ አታች ስናደርግ ሜይ ቢ መስጠቱ ትንሽ እኮ ልክ ነህ። ፋንክሽን አጠራራችን ነው ልክ ያለው ነው፣ ግን ምንድን ነው ልክ ያለው ነው እና እንዴት እናስተካክል? አይ ፋንክሽን ዶንት ኖ። ስንጠራ ልክ እሺ፣ አሪፍ አብዱ አትሊስት ፕሮብለሙ ምን ጋር እንደሆነ አሳይቶናል። እዚህ ፋንክሽናችን ጋር ሳይሆን እንጠራ ነው ልክ ያልሆነ እንጠራ አልገመን እናሳለፍ እዚህ ፋንክሽን መጠራት የለበትም። ምንድን ነው እዚህ ጋር የሚጠራው አላችሁ ግን አንዴ ሰፍ ነው ሰፈት ነው አለን ምንድነው ችግሩ መሰለህ? አሁን ኮንፍሊክት የሚባለው ማለት ነው ፋንክሽኑን ጠርታቱ አይደለም የምትሰሩ ዴፊኒሽኑ ነው። አሁን የቅድሙ ጋር ካያችሁ ኢንክሉዝን የጠራ ነው። ፋንክሽን ሲጠራ እኮ ከርሊ ብሬስ ያስፈልገዋል። ማነው ከርሊ ብሬስ የሚባለው? ከርሊ ብሬስ ሳይሆን ፓረንተስ ያስፈልገዋል። ፋንክሽን ሲጠራ ያለ አርጊውመንት ይኖረውም አይኖረውም ፓረንተስ ያስፈልገዋል። ነገር ግን ለኢቨንት ሃንድለር ፋንክሽን ጠርተን አይደለም የምንሰጣቸው። ፋንክሽኑን የሚጠሩት እነሱ ናቸው። እኛ ትርጉሙን ነው የምንሰጣቸው፣ ዴፊኒሽኑን ነው የምንሰጣቸው። እኛ ዴፊኒሽኑን ነው የምንሰጣቸው። ስለዚህ እንደዚህ መጥራታችን ልክ አይደለም። ዴፊኒሽኑን ብቻ ነው የምንሰጣቸው ማለት ነው። ለምን እነሱ ነው የሚጠሩት። እንዲህ ካረግነው ግን እኛ ፋንክሽኑን እየጠራ ነው። አሁን እዚህ ጋር ኦን ክሊክ ውስጥ ፋንክሽን እየጠራ ነው። ይህ ፋንክሽን መጠራት ያለበት ክሊክ ሲደረግ ብቻ ነው። እኛ ግን ከመጀመሪያውም እየጠራ ነው። ስለዚህ ይህ ልክ አይደለም። ታዲያ አርጊውመንት ማሳለፍ እፈልጋለሁ። ፋንክሽን ደግሞ መጥራት የለብኝም። መጥራት ከሌለብኝ ይቺ ፓረንትስ ምትለዋ መኖር የለባትም። ምክንያቱም መጥራት ስለሌለብኝ ማሳለፍ ያለብኝ ዴፊኒሽን ብቻ ነው። ፋንክሽን መጥራት አልችልም። ነገር ግን ደግሞ አርጊውመንት ለማሳለፍ ደግሞ ይሄ ያስፈልገኛል። መጥራት ስለሌለብኝ ይሄ ያስፈልግም፣ ማሳለፍ ስላለብኝ ይሄ ያስፈልጋል። እንዴት ነው አንድ የማደርገው ሲል ይሄንን በምን ማድረግ ነው? በአሮ ፋንክሽን ማድረግ ነው። እዚህ ጋር ከርሊ ብሬስ ከዛ አሮ። አሁን ይሄ ዴፊኒሽን ነው። ፋንክሽኑን አልጠራ ነው፣ ዴፊኒሽን ብቻ ነው። እዚህ ጋም አሮ፣ ይሄው ዴፊኒሽን ነው። ይሄ እዚህ ጋም አሮ ዴፊኒሽን ነው። አርጊውመንት ማሳለፍ ስትፈልጉ እንደዚህ ነው የምታደርጉት። አሮ ከዛ ዴፊኒሽን። በዚያ እየይዛችሁ ኢቨንት ካላችሁ ክሊክ ሲደረግ የሚኖር ኢቨንት ካለ ኢቨንትን እዚህ ጋር ነው የምትቀበሉት። ካለ ካስፈለገ እዚህ ጋር ነው የምትቀበሉት። ይሄው እንደውም ኢቨንቱን ራሱ ሪያክት ማውዝ ኢቨንት ነው ብሎ ራሱ ይነግረናል። ኢቨንት መሆኑን ለመናገር ማለት ነው። አሁን ኢቨንት አያስፈልገንም። እንደዚህ ነው የምናደርገው። እንደዚህ ካደረግነው አሁን ልክ ይመጣል ማለት ነው። ለሪሴታችን አያስፈልግም። ሲጀመር ሪሴት አርጊውመንት አይቀበልም። ቀጥታ ስሙን ብቻ ማድረግ እንችላለን። አሁን እዚህ ጋር ስንመጣ ልክ ነው። ኢንክሪዝ ይሄ ደግሞ ሶስት ይጨምራል። ይሄ ሶስት ይቀንሳል። ሪሴት 0 ያደርጋል። ዲክሪዝ ይላል። ግን እኛ እኒህን አልተጠየቅንም። እዚህ ጋር ጥያቄ ያለው ሰው አለ? ከማጥፋቴ በፊት ስላልተጠየቀን ማለት ነው እናጠፋለን። አሁን ስንጠራ ኦኬ ሻብዱ በአሮ ፋንክሽን ስናስገባ ኢቨንት እንደ ፓራሜትር እናስገባልናለን እና ይሄ በራሱ ኢቨንት አይደለም። ኦን ክሊክ የምንለዋ ሁለት ኢቨንት ምንም እሷ ነገር ትንሽ ኮንፊውዝ ያደረገች። ኦኬ እሺ ሶሪ ኢቨንት ስልህ ይሄ ኦን ክሊክ የሚባለው ኢቨንት አለ አይደለ? ስለዚህ ኢቨንት መረጃ የምታገኘው ኢቨንት የምትባል ፓንት ላይ ነው፣ ቫሪያብል ላይ ነው፣ ፓራሜትር ላይ ነው። ስለዚህች የምናገኘው ነው። አሁን ይችን ኢቨንት ሜቢ ላሳልፍለት እና ኢንክሪስ እንደ ሁለተኛ ፓራሜትር ላሳልፈት እና እንደ ሁለተኛ ፓራሜትር ተቀብዬ ኮንሶል ሎግ ላድርግልህ። ኢቨንት ማለት ኢቨንት ሳትሆን አሁን አንተ ራስህ የፈጠርከው ኢቨንት ስለሱ ኢቨንት መረጃ የምትይዝ ቫሪያብል ናት። መረጃዎቹ ለምሳሌ ያንን ኢቨንት ማን ነው የጠራው? ኢቨንቱ ማን የፈጠረው? የት ጋ ነው ሃንድል የተደረገው? ምናምን የሚሉ ብዙ መረጃ ነው። አክቹሊ ኢቨንት እንበልና እዚህ ጋር ክሊክ እናደርገውና እዚህ ጋር እሺ እናድርግ፣ ሽፍት እናድርገው። እዚህ ጋር ኢንክሪዝ እንበል።
ይኸው ሲንቴቲክ ቤዝ ኢቨንት የምትባል ናት ኢ። እዚህ ውስጥ ስንገባ ይኸው ስለዚ ኢቨንት መረጃ ሌላ ኢቨንት መፍጠር ሳይሆን አንተ ስለፈጠርከው ራሱ ኦን ክሊክ ስለሚባለው ኢቨንት መረጃ ነው የምትይዝ። ለምሳሌ በተን ሲላል ካንስለብል ነው ትሩ ነው። ክሊክ ያደረግንበት ኮኦርዲኔት 157 124 ላይ ነው። ፕሮባብሊ ከኤክስ 157 ከዚህ 124 ወደ ሌፍት ምናምን መሰለኝ ካውንት የሚያደርገው። ከረንት ታርጌት ነል ይላል። ዲፎልት ፕሪቨንትድ ፎልስ ነው። ፕሪቨንት ዲፎልት አላልነውም። ስለዚህ ፎርም ቢሆን ሪፍሬሽ ያደረግ ነበረ። ከዛ ዲቴል አንድ ይላል አላቅም ይህም እንደሆነ። ኢቨንት ፌስ 3 ይላል አላቅም መድኃኒዓለም የሚያውቀው። ኢስ ትረስትድ ነው ወይ ትሩ ይላል። ብዙ መረጃዎች አሉ ማለት ነው። ግን ብዙ ጊዜ የምትጠቀመው ከዚህ ሁሉ ልንገር፣ ከዚህ ሁሉ ብዙ ጊዜ የምትጠቀመው ታርጌት የምትባለው ነው። ታርጌት በተን ይሄን ኢቨንት የጠራው ኢቨንቱ ዲፋይን የተደረገበት ቦታ በተን ነው ማለት ነው። በተን ላይ ነው ዲፋይን የተደረገው እቺ በተን። ታርጌቷ በተን ናት። ያ ማለት እዚህ ጋር መጥቼ ኢዶት ታርጌት ብለው ይሄን ፋንክሽን ማን እንደጠራው ማወቅ ይችላሉ። ለዚህም ኢቨንት ለስ አሁን ኢንክሪዝን ሁለት በተኖች ነው የሚጠሩት። የትኛው በተን እንደጠራው ግን ማወቅ ይችላሉ። እዚህ ጋር መጥቼ ኢንክሪዝ ብል አንዴ ሪፍሬሽ ላድርግ። አንዴ እዚህ ጋር ኢንክሪዝ ብል ኢንክሪዝ የሚለው በተን የጠራው ይሄኛውም ተመሳሳይ ፋንክሽን ነው የሚጠራው። ይሄንን ብነካ ደግሞ ኢንክሪዝ 3+ የሚለው በተን የጠራው ማለት ነው። ይቺ ኢቨንት ማለት ክሊክህን እንትን ስትል ስታዘጋጅ ኢቨንትን ስታዘጋጅ ስለዛ ኢቨንት ሁሉ መረጃ ለአንተ የሚያስረክብህ ኢቨንት ወይም ሪያክት ወይም ጃቫስክሪፕት ኢቨንት በምትባለው በዚች ፓራሜትር ነው ማለት ነው። ገብቶሃል ሀሳቢያው? ግልጽ ነው። ደስ አመሰግናለሁ። ስለዚህ አሁን የሆነ ነገር ለምሳሌ ክሊክ ስታደርገው ስታይሉ እንዲቀየር ከፈለግ ክሊክ ያረከው ማወቅ አለብህ። ክሊክ ያረከው ኢዶት ታርጌት ነው። እዚህ ጋር መታ አላውቅም ስታይል የሚል ኖሮ ስታይል ነበር ሲኤስኤስ ነበር የሚባለው ስታይል ነው። ልሞክረው። ስታይል ዶት ባክግራውንድ ሰጀስሽን የለውም። ባክግራውንድ እኩል ነው ሜቢ ሬድ ኮንሶል ሳይሆን ዝም ብዬ ላስቀምጠው። ብቻ ብዙ ነገር ማድረግ ትችላለህ በሚለው ነው እንጂ ጀምር ሴንስ አይሰጥም። ግን እንደዚህ ነገር ማድረግ ትችላለህ በሚለው ከሰራ ካልሰራ አልፍ ነው እንሄዳለን። ያው ይህን ስነቀው ይህን ብነከው ደግሞ አየዋር ለብቻ ሲሆኑ አሁን ይሄን የሚጠራው ፋንክሽን ይሄንኑ ፋንክሽን ነው። እንዴት አወኩት የተለያዩ እንደሆኑ? ባስረከበኝ ኢቨንት ማለት ነው። ገብቶሃል? ይሄን ያውቃል ኢቨንት ለዚህ እንጠቀማለን። እሺ ችግር የለውም። እሺ እንመልሰው ወደ ቅድማችን ቦታ። ኮንትሮሌስ ኢቨንት አሁን አልቀበልም፣ ቼንጅም አልቀበልም። ይህም ብቻ ነው የማደርገው። እዚህም ቼንጅ አልቀበልም። የምደምረው አንድ ብቻ ነው። ጥያቄ ካላችሁ እስከመልሰው ድረስ ወደ ቦታው ጥያቄ ጠይቁኝ። እዚህም ምንም ነገር አልቀበልም። እንደን ሁለቱ ነገሮች ያስፈልጉኝም 3+ የሚሉት እዚህም ፋንክሽኑን ስጠራ ፓራሜትር ስለማያስፈልገኝ አሮ አያስፈልገኝም። በባዶ ማድረግ እችላለሁ። አሮን ባደረገው በነገራችን ላይ ተመሳሳይ ነው። አሮንም ባደርገው ግን ዝም ብሎ ድካም ነው። ፓራሜትር ከሌለ አሮ ማድረጉ አስፈላጊ አለ። ስሙን ብቻ መጥራት ትችላለህ። ግን እንዳትረሱ ኢቨንት እንትን ላይ ከሊብሬስ አይደረግም። እንደዚህ አይደረግም። ይህ ያበላሸዋል። አሁን ብንሄድ ኢረር ነው። ፋንክሽን አይጠራም። ፋንክሽኑ የሚጠራው ኢቨንቱ ነው፣ እናንተ አይደላችሁም። ስለዚህ ዴፊኒሽኑ ብቻ ነው የምታሳልፉለት። አሁን ይሰራል ማለት ኢንክሪዛችን አለ፣ ዲክሪዛችን አለ፣ እንትን ሪሲቨር አለ። ጥያቄ የለም። እሺ የተለየ አሰራር ደግሞ የእሳት ነው ነገር አለ። እሺ ወደ መጨረሻው ጥያቄ እንሂድ። የመጨረሻው ጥያቄ ፋንክሽን ኮምፖነንት ነው የምንሰራ። እዚህ ኢፌክት ፎር ታይትል ሚል ፋንክሽናል ኮምፖነንት፣ ከዛ በተን ይኖረናል። ከዛ አካውንታችን ዲስፕሌይ የምናደርግበት ቦታ ያስፈልገናል ከበተኑ በታች። ከዛ ምናምን ያስፈልገናል ምናምን ያስፈልገናል። አንዴ ወደ ሞጁሉ ልመልሳችሁ እና ሞጁሉን እዚህ ጋርም ሴት ስታደርጉ እንዴት ነው የምታደርጉት? ለካውንተሩ ካውንተር ሜቢ ዳት ሞጁል ዳት ሲኤስኤስ ማለት እችላለሁ። ከዛ ስታይላችንን ማምጣት ነው። ስታይላችን ኢንዴክስ ዶት እዚህ ጋር ያለ ስታይል ነው። ይህን ስታይል አመጣለሁ። እዚህ ጋር
እዚህ ጋር ዳት በአሁኑ ጊዜ ምን ልበለው ደግሞ ኮል ቱ አክሽን ልበለው። ከዛ እዚህ ጋር ላርገው ሲቲኤ የምትባል ክላስ ነው ያዘጋጀው። ከዛ ኢምፖርት አደርጋለሁ። የምደጋግሞ ሲንታክሱ እንደተለምዱት ስታይልስ ፍሮም ከዛ ጠራዋለሁ። ሞጁልስ የሚባለውን ከጠራው በኋላ እያንዳንዱ በተን ይጠቀመዋል። ለዚህኛው ክላስ ኔም በኋላ ክላስ ኔም ከዛ ለዚህ ክላስ ኔም ስታይልስ ዶት ከዛ ኮል ቱ አክሽን ኢቲኤ እንደን እዛ ዲፋይን ያደረኩ ስለሆነ ባይ ዘ ወይ ክላስ ኔም አሁን ኢንተርኔት ኮኔክሽን እያሰማችሁ ያ ትንሽ ያቆራጣል እንጂ ይሰማል። ለሱ ትንሽ ያቆራጣል። በማለት ነው ያለን ልመለስ። ሶስት ኃይላችን አለ ማለት ነው። እንዴት ነው ያደረኩት? ለሞጁሉ ሰጠሁት። ሞጁሉ ለሲሲስ ሚል ከለውት ኢንክላስ ለሶስት በተን ተጠቀምኳቸው። 1 2 ኤንድ 3 በዚህ መንገድ እንጨርሳለን። ወደ ሌላ ጥያቄያችን እንሄድና ዩዝ ኢፌክት ነው። እኔ ልበለው ረጅም ስም ከሚሆን እያልኩ ነው። ታይትል ዶት ጄኤስኤክስ ልበለው እንደን ከዛ አርኤፍ ሲኢ ላለው ከዛ ታይትላችንን እጠራለሁ። ማን ጋር እጠራዋለሁ? አፕ ጋር ሪፕለስ ላድርገው። ከታችን መጥራት እችላለሁ። ታይትል በሚለው ሪፕለስ ላድርገው። ከዛ እሺ እስከ የት ነበራችሁ? አፕ ላይ ለማምጣት አይ ቲንክ እንደዛ መሰለኝ። ኮምፖነንቱን አፕ ላይ ማምጣት ጋር ኦኬ እሺ ታያለህ? Yes. የስ ይታያል። አሪፍ ሜቢ ችን እንመልስና አፕ ላይ ኮምፖነንቱን አምጥተናል። ታይትል የሚለውን እዚህ ጋር ይኸው። ከዛ በኋላ የምናደርገው ምንድን ነው? እዚህ ጋር ምን ያስፈልገናል? በተናችን ኢንክሪዝን በለው። ከዛ ኢንክሪዝ ካደረግን በኋላ ዲስፕሌይ የምናደርግበት ቦታ ደግሞ ካውንት እንበለውና ካውንት እንበለው። ይሄ ካውንታችን ስቴት ነው ማለት ያለበት። እዚህ ጋር አሁን በቫሪያብል ማድረግ እንደማንችል ያው ድጋሚ ያኗረውም ሴት ካውንት ልበለው። ከዛ በኋላ ስቴት እጠቀማለሁ። ከዛ ኢንክሪዝ ማድረግ ነው። ፋንክሽን በአሮ ፋንክሽን ልጠቀመው። ኮንስት ኢንክሪዝ እኩል ነው። ከዛ ሴት ካውንት ከዛ ካውንት ፕላስ ዋን አንድ ብቻ ስለምጠቀም ከዛ በኋላ ኦን ክሊክ ላለው ከዛ ኢንክሪስ። እስከዚህ ድረስ የቅድሙ ራሱ ጥያቄ ስለሆነ አይገስ ግልጽ ነው ብዬ አስባለሁ። ኢንክሪስ ስናደርገው እዚጋ ምን እያለ ነው? ናቴ ነበር እያለ ነው። ኢኒሻሊ ቫሊዩ አላስቀመጥንም፣ ምክንያቱም አንዲፋይንድ ነው የሚሆነው ቫሊዩ ካላስቀመጥ። ኢኒሻሊ 0 ንበል። አሁን 0 ነው። ኢንክሪስ ስናደርግ
ይመለሳል ወደ ቦታው ማለት ነው። እዚህ ጋር ያለችዋን ስላይድ የቅድሟን በተኗን ለመልሳት ለሁሉም እንድትሆን አሁን ይመጣል። እሺ አሁን ጥያቄው ምንድን ነው? እሺ ክሊክድ ደ ቫሊዩ ሹድ ኢንክሪዝ ባይ ዋን። እሺ እንሰራ ኖርማል ስቴት ነው ይሄ። ከዛ ግን in the display render document title should display the changed count value basically the change in the document title is a side effect to the ታይትሉ ነው መቀየር ያለብን። አሁን ዶክመንት ታይትሉን መቀየር አለብን። ዶክመንት ታይትሉን እንቀይራለን ማለት ነው። የምንቀይረው ካውንቱ ሲቀየር፣ ካውንታችን የሚባለው ሲቀየር ነው። ዶክመንት ታይትል የሚባለው ነገር ይሄ ታይትሉን መቀየር ከላይ ኢፌክት ነው። ኢፌክት የሚባሉ ነገሮች አሉ። ኢፌክት ማለት ረንደር ከምናደርገው ጄ6 ከሚባለው ሀሳብ ውጭ የሆኑ ነው። ከጄ6 ረንደሪንግ ለምሳሌ አሁን ከኢንተርኔት ላይ የሆነ ዳታ ፌች ብናደርግ ይሄ ከጄ6 ጋር ረንደር ከምናደርገው ጄ6 ጋር የሚገናኝ አይደለም። ይሄ ሳይድ ኢፌክት ነው። ታይትሉ እዚህ ጋር ብንቀይር ረንደር ከምናደርገው ጄ6 ጋር የሚገናኝ አይደለም፣ ሳይድ ኢፌክት ነው። ሎካል ስቶሬጅ የሚባል አለ። ሎካል ስቶሬጅ እዚህ ያለው ማለት ነው። ኔትወርክ ላይ ነው ወይም ስቶሬጅ ላይ ገብተን የምናገኘው ሎካል ስቶሬጅ የሚባል አለ። እሱንም ብናይ እዚህ ጋር ያለው ሎካል ስቶሬጅ፣ ሴሽን ስቶሬጅ ምናምን እነዚህ አሁን ሳይድ ኢፌክቶች ናቸው። ሳይድ ኢፌክት ሃንድል የምናደርገው በዩዝ ኢፌክት ነው ማለት ነው። ለምን በዩዝ ኢፌክት ሃንድል የምናደርጋቸው? ምክንያቱም ሳይድ ኢፌክቶቹ እንትናችን ረንደር ካልተደረገ እንደሚባል ሮማችን ረንደር ካልተደረገ አቬለብል የማይሆኑ የማያስፈልጉ ነገሮች ነው። መጀመሪያ ሮማችን ረንደር መደረጉን ለማድረግ በዩዝ ኢፌክት እናደርገዋለን ማለት ነው። እሺ የምናደርጋለን እዚህ ጋር ዩዝ ኢፌክት ያስፈልገናል። ዩዝ ኢፌክት ሁለት ነገር ይቀበላል፣ ፋንክሽን እና ዲፔንደንስ አሬ። ፋንክሽናችን ይሄው ባሮ ነው የምናደርገው። እዚህ ጋር መተን ለምሳሌ ኮንሶል ዶት ሎግ ቫሊዩ ለምሳሌ ዩዝ ኢፌክት ረንደርድ እንበለው። ኦርደሩን ለማየት ብዬ ነው። እዚህ ጋር ኮንሶል ዶት ሎግ ልበልና ማን ልበለው ደግሞ ይሄ ቢፎር ዩዝ ኢፌክት፣ ይሄ አውትሳይድ በሉት። ይሄ እንደ ኮንስትራክተር ነው። አውትሳይድ ዩዝ ኢፌክት። ይሄን ከታች ላድርገው፣ ከዚህም በታች ላድርገው። ከዛ እዚህ ኮንሶል ሎግ ላይ እንሄድ፣ ሪፍሬሽ ላድርገው። አውትሳይድ ዩዝ ኢፌክት የሚለው ይቀድማል ከዩዝ ኢፌክታችን። በላይን ኦፍ ኮድ ላይ ነው ይሄኛው ይቀድማል። ላይን አምስት ላይ ያለ፣ ይሄኛው ግን ከታች ነው ያለ። ዩዝ ኢፌክት ጥቅሙ ለዚህ ነው። ዩዝ ኢፌክት የሚባለው ነገር ይሄ ነገር ረንደር እስኪደረግ ይጠብቃል። ይሄ ረንደር ሳይደረግ ወደዚህ አይመጣም። አሁን አንዳንድ ሰው እንደዚህ ሊያስብ ይችላል፣ ዩዝ ኢፌክት ለምን እንጠቀማለን? ቀጥታ እዚሁ ጋር አንጽፈውም እንደ ምናምን የሚል ሀሳብ ሊመጣ ይችላል። ዩዝ ኢፌክት የመጀመሪያ ጥቅሙ የመጀመሪያው ከዲፔንደንሲ ባሻገር የመጀመሪያ ጥቅሙ ረንደር እስኪደረግ መጠበቁ ነው። ለምሳሌ ረንደር ላይ የሆነ ፋንክሽን እንጻፍ፣ ኮንስት ረንደር ፋንክሽን በለውና ረንደር ፋንክሽን እኩል ነው ከዛ ኮንሶል ዶት ሎግ ረንደር ሀፕንድ። ይሄ ደግሞ ረንደርድ ነው እንበል፣ ይሄ ከውስጥ ያለው ወይም ደግሞ ጄ6 እንበል፣ ጄ6። ከዛ ይሄን ጄ6ን እዚህ አካባቢ ፋንክሽኑን እንጥራው፣ ረንደር ፋንክሽን እዚህ ጋር ጠራ ነው እና ሪፍሬሽ እናድርገው። ቡድን ያደረገው አሁን ተመልከቱ። ኦርደር መጀመሪያ አውትሳይዱ ቀደመ፣ ከዛ ግን ዩዝ ኢፌክት ከረንደር በኋላ ነው። አሁን ዩዝ ኢፌክት ያለው ከዚህም ይቀድማል። ዩዝ ኢፌክት ያለው መጀመሪያ ነው ሲጀምር፣ የኮንሶል ሎግ ላይን ሲፈስ ከሁሉም ይቀድማል። ከረንደር ፋንክሽን ከዚህም ይቀድማል፣ አውትሳይድ ዩዝ ኢፌክት የሚቀድም ግን መጀመሪያ የሚቀድመው ከሪተርን በፊት ያለ ነገር። ይህ እንደ ክላስ ካያችሁት እንደ ኮንስትራክተር ነው የሚቆጠረው። ሪተርን በላይ ያለው እዚህ ጋር የምታደርጉት ነገር እንደ ኮንስትራክተር ነው የሚቆጠረው። ይሄ ካውንት ማድረግ የካውንት ኮንስትራክተርስ እንደመፍጠር የሚቆጠር ክላስ ኮምፖነንት ጋር ካመሳሰላችሁ
ከዛ ረንደሩ ቀጣይ ነው የሚመጣው። ከረንደሩ በኋላ ነው ዩዝ ኢፌክት የሚመጣው። የዩዝ ኢፌክት ጥቅሙ ይሄ ነው። ስለዚህ አሁን ከዩዝ ኢፌክት ውጭ ሆናችሁ አንድ የሆነ ዲቪዥን የሆነ ዶም ነገር እዚህ ጋር ኮንሶል ዶም እዚህ ጋር አርፋችሁ ከዚህ አሁን ለምሳሌ በተን የሚል ወይም ውጭ ማለት ነው ዶክመንት ይሰራል። እዚህ ጋር ዶኪመንት ዳት ክዌሪ ሴሌክተር ከዛ በተን የሚለውን ልጥራ እና ኮንስት ብዬ ቢቲኤን ልበለው እና ኮንሶል ሎግ ላድርገው። ኮንሶል ሎግ ቢቲኤን በተን ጠራሁኝ፣ ኮንሶል ሎግ አደረኩት። ሪፍ ሌሎች ኮንሶል ሎግ በዙ። እሺ ያለ ሶናል የሚላል አሁን ይህን ማነው ይሄ? ምክንያቱም ይህ ነገር መሆን ያለበት ረንደር ከተደረገ በኋላ ይሄ ኮድ መሆን ያለበት ኢፌክት ውስጥ ነው። ዶም ለዛ ነው ኢፌክት የሚባለው። አሁን የዚህ ፍረሽ ባደርገው አሁን በታረጋያችሁበት ነው እንዴት እንደተገኘ ዩዝ ኢፌክት ተሳሰበት። ለምን ዩዝ ኢፌክት ሁሌም ከረንደር በኋላ ዩዝ ኢፌክት የሚጀመሪያ ከዲፔንደንት ውጭ ማለት ነው። እዚህ ጋር ጥያቄ ያለ ምሳሌ አሁን ከውጭ ባደረገው ዲፋይንድ አለ። ምክንያቱም በተን የሚባለው የለም። በተን የሚባለው መጀመሪያ ረንደር ተደረጋል። በተኑ ለመምጣት ማኒፑሌሽኑ ዩዝ ኢፌክት ውስጥ ነው የሚባለው። ጥያቄ ያለ ወይ ስፔሲፊካሊ እዚህ ጋር ሜቢ በኋላ ብዙ አፕሊኬሽን ይኖረዋል እና ዩዝ ኢፌክት እዚህ ውስጥ ላይ የጻፍናቸውን ዩዝ ኢፌክት ውስጥ እንደ ኮልፋክ አስገብተው የጻፍናቸውን ከሬንደር በታች ብናደርግ የሴም ፋንክሽናሊቲ ማግኘት እንችላለን። ከዚህ በታች ሪተርን እኮ ጨርሰው ከሪተርን በታች ፋይል መጻፍ ልክ አይመጣም። አንሪቸብል ኮድ ነው ሲጀመር። ይሄ ኮንሶል ሎግ ሃይብል ይሄ አንሪቸብል ነው፣ ምክንያቱም ሪተርኑ ይቀድመዋል። ሪተርን አለ ይወጣል። ኦኬ ሴፍ ነው ማሰለብኝ። እሺ አግኝቻለሁ። እሺ አይ እሺ ብሩት ያለኝ ብሩት ያለኝ በደንብ እሺ። ሶ ዩዝ ኢፌክት የመጀመሪያ ጥቅማችን ይዛል። ለዛ ነው ታይትሉ ምናምን የሚባለው ነገር እዚህ ውስጥ የምናስቀምጠው ማለት ነው። ስለዚህ ምንድነው እያደረግን ያለን? አሁን ወደ ታይትላችን እንምጣ። ዶኪመንታችን ታይትሉን ምንድነው እያደረግን ያለን? ለምሳሌ ደሱን በለው ታይትሉን ደሱ አልኩት። ከዚህ ጋር ላጥፋ ሜቢ ከዛ ታይትላችን ይኸው ደሱ ሆነ። ደሱ ሆነ ታይትላችን ማለት ነው። ታይትላችን ደሱ ሆነ። አሁን ይሄ ተመልከቱ እዚህ ጋር ይሄ ነገር ኮንሶል ሎግ ላድርገውና ዩዝ ኢፌክት ሀፕንድ ልበለው። ሌሎቹ ላጥፋቸው። አሁን ተረድታችሁታል ብዬ አስባለሁ። ኢንክሪዝ የሚላለኝ ሌሎቹ ላጥፋቸው። ጀስት ፖይንቲን ለማስቀመጥ ብዬ ነው። አውትሳይድ የሚለውን እናጥፋ። ከዚያ ይህን ሪፍሬሽ ላድርገው። ከዛ ምንም ኮንሶል ሎግ የለንማ። ይህች ነገር አንዲፋይንድ ናት። እንደገና ሪፍሬሽ ላድርጋት። አሁን ይሄ ኖርማል ኤክሰርሳይሳችን ነው። እሺ እዚህ ጋር ታይትላችን አለ። ደሱ የሚለው ታይትላችን ዩዝ ኢፌክታችን ሀፕን አድርጓል። ለምንድነው ዩዝ ኢፌክታችን ሀፕን የሚያደርግ? ምክንያቱም አንድ የረንደር ሲደረግ ዩዝ ኢፌክት ራን ተደርጎ ነው የሚያልፈው። ይሄ ኮምፖነንት ዲድ ማውንት ከሚለው ጋር ተመሳሳይ ነው ማለት ነው። አሁን ኢንክሪዝ ላድርገው። ይኸው ዩዝ ኢፌክት ድጋሚ ተደረገ። አሁንም ኢንክሪዝ ላድርገው። ዩዝ ኢፌክት አሁንም እየመጣ ነው። ታይትሉ ግን አይቀየርም። ለምን? ታይትሉ ሁሌ ደሱ ነው። በካውንቱ ዲፔንድ አይሆንም። ታይትላችን ይሄው ተመሳሳይ ነው። ረንደር ይደረጋል። ለምን? ዲፔንደንሲ የለውም። ዲፔንደንሲ ከሌለው ሁሌም ረንደር ድጋሚ ሲመጣ ይደረጋል። ድጋሚ ሲመጣ ረንደር ይደረጋል። ድጋሚ ሲመጣ ረንደር ይደረጋል። ድጋሚ ሲመጣ ረንደር ይደረጋል። አሁን እዚህ ከዲፔንደንሲ መካከል እዚህ ጋር ባደርገው ቅንፍ ቢሆን አሁን ምን ማለት ነው? ዲድ ማውንት ላይ ብቻ ማለት ነው። ይሄ
ዲድ ማውንት ላይ ብቻ ማለት ነው። ይህን ሪፍሬሽ አድርጌ ብነካ አንዴ ብቻ ነው ይሄ ረንደር የሚደረገው። ለምን? ዲፔንደንሲው ባዶ ነው። ምንም ነገር ቢመጣ ይሄ ድጋሚ ረንደር አይደረግም። ወይም ይሄ ኮድ ድጋሚ አይታይም ማለት ነው። አንድ የተደረገ ዩዝ ኢፌክት አፕ እንዳለ ድጋሚ ኢንክሪዝ ስል ዩዝ ኢፌክት አፕ የሚለው የለም፣ ኮንሶል ሎግ የለም። ይኸው እየተነካ አይደለም ማለት ነው። እዚህ ጋር መጥቼ ታይትሌን በዚህ ላርግና ታይትል ብዬ ካውንት ብለው እና ሪፍሬሽ ባደረገው እዚህ ጋር አሁን መጀመሪያ ታይትል ብሎ 0 ቁጥር ትመጣለች፣ ረንደር ትደረጋለች። ግን 0 እየተቀየረ አይደለም። ለምንድን ነው የማይቀየር? ምክንያቱም ይህን ኮድ እያገኘው አይደለም። ከዛ ግን ተመልከቱ ቬስ ኮድ ምን ይለኛል? አሁን ካውንት የሚባል አለ እዚህ ውስጥ። ይኸው እዚህ ጋር ሳደርገው ካውንት የሚባል አለ። ካውንት ደግሞ ስቴት ነው፣ የሚቀየር ነገር ነው። ተጠቅመዋል። የሚቀየር ከሆነ እንደ ዲፔንደንሲ ማስገባት ብታስገባው ይመከራል አለ። ምክንያቱም ሲቀየር እየተቀየረ አለ። ካውንት የሚለው እየተቀየረ አለ እዚህ ጋር ማለት ነው። እንደ ዲፔንደንሲ ማናስገባለሁ ካውንት። አሁን ካውንት ሲቀየር አብሮ ይቀየራል። እንዴት ነው የሚሆን ካላችሁ ፕሪቪየስ ካውንቱንና የአሁኑን ካውንት ያወዳድረዋል። አሁን ይህን ከክላስ ስቴት ጋር እናመሳስለው ብንል ይህን ኮድ ልውሰድላችሁ። ወደ ቅድሞ ክላስ ወደሚለው ፓርት እንመለስ። ማይ ካውንተር ወደሚለው ማይ ካውንተር ዶት.js ከክላስ ጋር እንዴት ነው የሚመሳሰል? የቅድሙ ኮድ ዩዝ ኢፌክት ማለት ኮምፖነንት ዲድ ማውንት፣ የመጀመሪያው ዲድ ማውንት ላይ ዩዝ ኢፌክት ራን ያደርጋል፣ የፈለገው ይፈጠር። ይሄ ማለት ነው የመጀመሪያው። ይቺ ዚስ ዳት ስቴት ዳት ካውንት ናት። አሁን የላይን ኦፍ ኮድ ያለ ከታች ነው። ነገር ግን ይሄኛው ችግር የለም፣ ምክንያቱም ኦርደራቸው ነው። መጀመሪያ ነው የሚቀድም። ይሄ ኮንስትራክተር ነው ብያቸዋለሁ። ይሄ ነው የሚቀድም መጀመሪያ። ከዛ ማን ነው የሚወርድ? ረንደር ነው የሚወርድ። ረንደር ከወረደ በኋላ ነው ዲድ ማውንት የሚመጣው። ከዲድ ማውንት በኋላ ተመልሶ ረንደር ይወርዳል። ከዛ ተመልሶ ዲድ አፕዴት ይመጣል። አውፕ ሴንስ ይሰጣል ብዬ አስባለሁ። ከዛ በኋላ ኮምፖነንት ይላል። ዲድ አፕዴት ኮምፖነንት ዲድ አፕዴት ይልና እዚህ ጋር ይመጣና ይችን ኮድ ይጽፋታል ማለት ነው። አሁን ይሄ ማለት የቅድሙ የጻፍነው ዩዝ ኢፌክት የት ነው ያለው? ዩዝ ኢፌክት ታይትል። ይሄ ማለት ያለምንም እንትን ብናደርገው ያለምንም ካውንት እንደዚህ ብናደርገው ይሄ ከዚህ ጋር ተመሳሳይ ነው። ቀጥታውን ከጻፍነው ኮድ ጋር ተመሳሳይ ነው። ከዚህ ጋር ሶሪ እዚህ ጋር ዚስ ዶት ስቴት ዶት ካውንት ከዚህ ጋር ተመሳሳይ ነው። ግን እዚህ ጋር ይችን ካደረግናት የቅንፍ ምልክት እንደዚህ ካደረግን ከማን ጋር ተመሳሳይ ነው? ዲድ ማውንት ከሚለው ጋር ዲድ አፕዴት አይኖርም ማለት ነው። ይሄ ይጠፋል። ይሄና ይሄ ተመሳሳይ ነው። ምክንያቱም አንዴ ብቻ ነው። ቅንፍ ከሆነ ማውንት ሲያደርግ ብቻ ወይም አንዴ ብቻ ማለት ነው። ድጋሚ ምንም አፕዴት ቢደረግ አይመጣም። ይሄን ካውንት ካስገባን ደግሞ ከማን ጋር ተመሳሳይ ነው? እዚህ ጋር እንመልሰውና ኮዱን ይሄ ነገር ራን ይደረጋል። ማን አፕዴት ሲሆን ነው ግን? ፕሪቪየስ ስቴት ይኖረናል። ፕሪቪየስ ፕሮፕስ መሰለኝ የሚቀድም መጀመሪያ፣ ከዛ ፕሪቪየስ ስቴት ምን ከሆነ ብቻ ነው። ኢፍ ፕሪቪየስ ስቴት ላይ ያለው ካውንቱ አሁን ካለው ካውንት ጋር ከተለየ ማለት ነው። ዚስ ዶት ስቴት ዶት ካውንት አሁን ካለው ካውንት ጋር ከተለየ ብቻ ነው ራን የሚያደርገው ይሄ ማለት ነው። ሌላ ዲፔንደንሲ ብትጨምሩ ለምሳሌ ሌላ ኤጅ ሚል ይኖራል። ኮንስት ኤጅ ሴት ኤጅ እኩል ነው ዩዝ ስቴት 18 እንበለው። እዚህ ጋር ጨምረን ኤጅን እንደ ቅንፍ ካስቀመጥ ነው ምን ይሆናል? እዚህ ጋር ምን ማለት ነው? ሁለቱም ሲቀየር ማለት ኤጅም ሲቀየር ኢፍ እንደዚህ ከሆነ ብቻ አይደለም፣ ኦር ኤጅም ከተቀየረ ፕሪቪየስ ስቴት ዳት ኤጅ ዲፈረንት ፍሮም ዚስ ዳት ስቴት ዳት ኤጅ የሚባል የለውም። እዚህ ጋር ኤጅ ስላላስገባን ግን ከዚህ ኮድ ጋር ተመሳሳይ ነው ማለት ነው። ከክላስ ኮምፖነንት ጋር ብናመሳስለው ከዚህ ጋር ይመሳሰላል። ሴት ኤጃችንን እዚህ ጋር መተን አንድ በተን እናስቀምጥና ኦንክሊክ ኢንክሪዝ ኤጅን በለው፣ ከዛ ኢንክሪዝ ኤጅን በለው፣ ከዛ ኤጅ ፋንክሽን ድጋሚ ኢንክሪዝ ኤጅ ይሄ ማለት ነው። ከዛ ሴት ኤጅ እዚህ ጋር ይቺ የነበረችዋ ሴት ኤጅ፣ ከዛ ድሮ የነበረው ኤጅ ሲደመር አንድ። ኦኬ ሶ ኢንክሪዝ ካውንት ይላል። ኤጁን ረንደር አላደረግንም።
የኤጁ ቦታ የለንም። ፓራግራፍ ኤጅ ከዛ ኤጅ እሺ ኤጅ አለች። አሁን በኤጁ በሁለቱም ነው ዲፔንድ ላካለ እንደሱ እያለው አሪፍ ነው። በጣም እሺ በጣም ያ የቀደሙት አሪፍ በጣም ነው ያገኘው። ቴንክ ዩ። ወደ ቅድም ልክ ወደዛ ከቦታ ላይ ስንመጣ አሁን ሲቀየር ይሄ ይጠራል፣ ኤጅም ሲቀየር ይሄ ይጠራል። መጠራቱ ለማየት አሁን ኢንክሪዝ ይህንን ሲቀይረው እየተጠራ ሲሆን የኢፌክት ሀብት እንዲያለ ነው። ታይትሉም እየተቀየረ ነው እየተቀየረ ነው። ስለዚህ እየተቀየረ ከዛ ደግሞ የኢፌክት ሀብት እዚህ ጋር ይህን ነገር ይታያችኋል። ካያችሁት በደንብ መጀመሪያ ይሄን የሚቀየር ነው። ትንሽ ዘግይቶ ነው ታይትሉ የሚቀየር። ለምንድን ነው ይሄ የሚሆነው? ምክንያቱም እንደምታውቁት ረንደሩ ይደርሳል። ኢፌክት ቆይቶ ነው የሚመጣው። ካያችሁት 4 እና ትንሽ ቆይቶ ነው የሚመጣው። ኦርደራቸው የትንሽ ሰከንድ ይሄኛው ወደ ኋላ ይወስዳል ታይትሉ። ምክንያቱም ኢፌክት ከረንደር በኋላ ስለሚሆን። እሺ አሁን እየተቀየረ ነው። ኤጅን ስንቀይር ታይትላችን እየተቀየረ ነው። ለምንድን ነው የማይቀየረው? ምክንያቱም ታይትሉ ጋር ኤጅ የሚባሉ ኤክስፕሊኬሽን ስላልገባ። ነገር ግን ረንደር እየተደረጉ ነው። ኤጅ ስንቀይር ይወስን ይችላል በቀኝና አሁን እዚህ ጋር ኤጅን መጠቀም ጥቅም የለውም። ምክንያቱም ኤጅን እዚህ ውስጥ ካልተጠቀም ነው ለምን ረንደር እናደርገዋለን? አሁን ዲፔንደንሲ ከተጠቀማችሁ የተጠቀማችሁትን ዲፔንደንሲ ዩዝ ኢፌክት ውስጥ ተጠቀሙት። የተጠቀማችሁትን ስቴት በሙሉ ደግሞ ዲፔንደንሲ ውስጥ አስገቡት። ይሄ እንዳትረሱ። አሁን እዚህ ጋር ኤጅ ሚል ተጠቅሜ መሆን ያለበት እንደዚህ ነው። ሁለት ስቴት ተጠቅሜ ያለው ሁለቱም ዲፔንደንሲ ውስጥ አሉ። አሁን ዲፔንደንሲ ውስጥ ባይኖር እና እንደዚህ ባረግ ፌስ ኮድ ራሱ ዋርኒንግ ይሰጠኛል። ለምን ኤጅ የሚባል ተጠቅመሃል ነገር ግን ዲፔንደንሲ ውስጥ የለም ይለኛል። ለምን ኤጅን ብቀይር አሁን ታይትሌ እንትን የተቀየረ 7 ነው። ኤጅን እየቀየር የተቀየረ ግን አትመጥ ዲፔንደንሲ ውስጥ ስለሌለ ማለት ነው። ስለዚህ እንትን ነው መሆን ያለበት ማለት ነው። ስለዚህ ይችን አሁን ኮንሶል ሎጋችን አትኖርም። ወደ ኤክሰርሳይዛችን እንምጣ። ኤክሰርሳይዛችን ላይ ካውንት ብቻ ነው ያለች። እዚህ ጋርም ካውንት ብቻ ነው ያለች። እዚህ ጋር ዩዝ ስቴት የለችም። እዚህ ጋር የለም ይሄ ኢንክሪዝ፣ እዚህ ጋር ይሄ የለም፣ እዚህ ጋር ኤጅ የሚባለው የለም። አሁን ኤክሰርሳይዛችን ይሄ ነው። ከዛ ምን ይቀራል ግን ኤክሰርሳይዛችን ላይ ይሄ ኢንክሪዙ እየመጣ ግን መጀመሪያ ላይ ኢኒሻሊ አንዴ ማውንት ሲደረግ ምን ያስፈልጋል? አለርት። ስለዚህ ለዚህ የተለየ ኢፌክት ነው የምንጽፈው። ተመሳሳይ ኢፌክት መጠቀም ምክንያቱም ዲፔንደንሳቸው የተለያየ ነው። የተለያየ ዲፔንደንሲ ከሆነ ያው የተለያየ ኢፌክት መጠቀም። ስለዚህ አንድና አለርታችን የሆነ ኮምፖነንት ዲድ ማውንት አንዴ ኮምፖነንት ዲድ ማውንት ይለኛል ማለት ነው። አሁንም ይለኛል ኢንክሪስ ሳረግ ይለኛል። አሁንም ይለኛል ኢንክሪስ ሳረግ ይለኛል። ሳረግ ይለኛል። ለምንድን ነው? ምክንያቱም እዚህ ጋር ዲፔንደንሲ የለም ማለት ነው ብያችኋለሁ። ምንም ነገር አብዴ ሲደረግ ይመጣል። ስለዚህ ዲፔንደንሲያችን ጋር ምን እናደርጋለን? ኤምቲ ማለት ለዲድ ማውንት ብቻ ማለት ነው። ኢንክሪስ ሳረግ አንዴ ሪፍሬሽ ላድርገው የመጀመሪያው ብቻ ጋር ይመጣል። 1 2 3 4 5 6 7 8 አንዴ ይመጣል። ኮምፖነንት ዲድ ማውንት የሚለው ሁለት ጊዜ ሊመጣባችሁ ይችላል። በእንትን ምክንያቱም ምንድን ነበር የሚባል ስትሪክት ሞድ። ከዛ በኋላ ግን ኢንክሪስ ስናደርገው ስንቀይር አይመጣም ድጋሚ። ለምን? ይኸው ዲፔንደንሲ እዚህ ጋር ኤምቲአር ከሆነ አንዴ ብቻ ነው የሚመጣው ማለት ነው። የተለያየ ኢፌክት እንጽፋለን ማለት ነው። ዩዝ ኢፌክትን ለምን እንደምንጠቀመው ምን ነው ዩዝ ኢፌክት ላይ የምናስገባው? ዶም ማኒፑሌሽን ዩዝ ኢፌክት ነው የሚገባ። ለምን አልኳችሁ? ምክንያቱም ከረንደር በኋላ ነው መሆን ያለበት። ዶም ማኒፑሌሽን ከረንደር በኋላ ነው። ከረንደር በኋላ መሆኑ የሚያረጋግጥልን ደግሞ ዩዝ ኢፌክት። ስለዚህ ዶም ማኒፑሌሽን በረንደር ነው የሚሰራ፣ ጥያቄ የለው። ሁለተኛ ሌላ ማን ያስፈልገናል? ፌቺንግ የሆነ ዳታ ከዳታቤዝ ከምናምን ፌች ማድረግ። ለምን? ይሄኛው ሞስት ፕሮባብሊ በዳታችሁ ዲፔንድ ይሆናል ምናምን ስታፍ፣ ግን ሞስት ኦፍ ታይም አሲንክሮነስ ስለሆነ የሚቆየው ሰዓት ስለማታውቁት የሚሻለው አሲንክሮነስ ስለሆነ፣ ከዛ ደግሞ ከረንደር ጋር ስለማይገናኝ ዩዝ ኢፌክት መጠቀም ነው። ከዛ ለዲፔንደንሲም ይመቻችኋል። የሆነ ነገር ሲቀየር
ድጋሚ ፌች ለማድረግ ለዲፔንደንሲ ስለሚመች ፌችንግ ዳታ ዩዝ ኢፌክት ላይ ነው መግባት ያለበት። እሺ ሌላስ? ሎካል ስቶሬጅ ምናምን የሚባሉ ነገሮች ሎካሊ ስቶር ማድረግ ከፈለጋችሁ የሆነ ቲም ዳርክ ሞድ ምናምን አይነት ስታፍ መቀየር ከፈለጋችሁ ከሎካል ስቶሬጅ ጋር ስለሚገናኝ እነዚህ ነገሮችም ዩዝ ኢፌክት ላይ ነው መግባት ያለባቸው። ይሄም ረንደር መሆን ስላለበት መጀመሪያ በተኑ ምናምን ረንደር መሆን ስላለበት። ከዛ ሌላ ማን አለ? ሎካል ስቶሬጅ ደግሞ ማኒፑሌሽን ሌላ ብዙ ይችላል ኢፌክት ላይ ብዙ ነገር አለ። ብቻ ግን ሞስት ፕሮባብሊ ይሄንን ነው የምንጠቀመው እኛ። ቀጣይ ሳምንት እናየዋለን። ፌችንግ ዳታ የሚባለውን ዩዝ ኢፌክት ላይ አስገብተን እናያለን ማለት ነው። ኤክሰርሳይዛችን አራተኛው ጥያቄ በዚህ ያልቃል። አይገስ እንደዚህ ነው። ሰው ጥያቄ ያለው ሰው አለ ወይም ደግሞ መስተካከል ያለበት የሚል ሰው አሁን አሪፍ ሪከርዲንግ ጥያቄ ያለው ሰው ከሌለ ማቆም ይቻላል።